ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አርኤፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ነገ ምሽት የሚደረገውን የሻምፒየንስ ሊግ ጨዋታ እናነሳለን። ከዛ በፊት ግን አድማጮች የሚሳተፉበትን አንድ ጥያቄ እናቅርብና ነገ ምሽት በሚሌኒየም አዳራሽ የሚደረገውን የሻምፒየንስ ሊግ ፍጻሜ መመልከት ለሚፈልጉ 12 አድማጮች የመግቢያውን ትኬት እንሸልማለን። አድማጮቻችን 8545 ላይ አጭር የጽሁፍ መልእክት መላኪያው ላይ እንግዲህ መልሱን መላክ ይችላሉ። ስለዚህ የመጀመሪያውን ጥያቄ እንጠይቅ። ለመጀመሪያዎቹ ሁለት ጊዜ ነው የምንጠይቀው። ለመጀመሪያዎቹ 6 መላሾች በዚህኛው ጥያቄ፣ በኋላ ደግሞ ለምንጠይቀው ጥያቄ ሌሎች 6 የመጀመሪያ መላሾች፣ በአጠቃላይ 12 ቲኬት ነው የሚኖረን። ያው ስፖንሰራችን ያዘጋጃቸው ቲኬቶች ናቸው። ስለዚህ የመጀመሪያዎቹ 6 በእኛ በቴክስት የሚደርሱንና አድማጮች ነው የምንሸልመው ማለት ነው። እና አድማጮቻችን ስማቸውንም ለመስጠት እንዲመቸን እዚህ ስማቸውንም ከመልሳቸው ጎን ቢጽፉ ጥሩ ነው። ስማቸውን ከመልሱ ጎን አያይዛችሁ ትልኩናላችሁ። አሸናፊዎቹን ዛሬ እዚሁ እናሳውቅና ነገ የሚደረገው የሻምፒየንስ ሊግ ፍጻሜ ላይ መግባት ትችላላችሁ። ስለዚህ የመጀመሪያው ጥያቄ የሚሆነው በሻምፒየንስ ሊግ የፍጻሜ ጨዋታ ላይ በትንሽ እድሜው ግብ ያስቆጠረው ተጫዋች ማን ነው የሚል ነው። በጣም ቀላል ጥያቄ ይመስላል። አድማጮቻችን መሳተፍ እንዲችሉ ቀላል አድርገናል። በሻምፒየንስ ሊግ ፍጻሜ ጨዋታ ላይ በትንሽ እድሜው ግብ ያስቆጠረው ተጫዋች ማን ነው? ስሙን ነው የምትጽፉልን አድማጮቻችን። ከስሙ ጎን ደግሞ ስማችሁንም 8545 ላይ ቴክስት ልታረጉልን ትችላላችሁ። ወደ ጉዳይ እዚህ ላይ መጉላት ያለበት በቻምፒየንስ ሊግ ፍጻሜ የሚለው ነው። ስለ ፍጻሜ ስለሆነ የምናወራው አሁን በፍጻሜ ጨዋታ በታሪክ በትንሽ እድሜው ጎል ያስቆጠረው ተጫዋች ማን ነው? ይሄንን መመለስ በቂ ነው። ይሄንን የመለሳችሁ ከኛ ጋር እንድትቆዩ ነው የምንጋብዛችሁ አድማጮቻችን። ነገ ምሽት የሚደረገውን ጨዋታ እንመልከት። ኢንተር ሚላንን ከፔጄ ጋር ያገናኛል። ኢንተር ሚላን ያው ለዚህ መድረክ እንግዳ አይደለም፣ ግን ከ2010 በኋላ ለ15 ዓመታት ይሄንን ዋንጫ አንስቶ ያቀም ኢንተርም ቢሆን እንመልከተው ይሄንን ጉዳይ። ያው የኢንተር ሚላን ሲዝን በጣም ጥሩ ግን ደግሞ ያለ ዋንጫ ነው እስካሁን ድረስ ያለው። በፔጄ በኩል በጣም ጥሩ የውድድር ዓመት አሳልፏል። እናንሳው ይሄን ጨዋታ። ልክ ነው። በጣም ትልቅ የቻምፒየንስ ሊግ ሞመንት ነው። አሁን አመቱን ሙሉ እንግዲህ የተደረጉ ጨዋታዎች ሁሉ እዚህ ምዕራፍ ላይ ለመድረስ የተደረጉ ጨዋታዎች ናቸው። ፓሪስ ሳን ጀርመን ከኢንተር ሚላን ጋር በባየር ሚኒክ ስቴዲየም በአሊያንስ አሬና በባቫሪያ የሚደረግ ጨዋታ ነው። ሁለት በጣም የተለያየ ተፈጥሮ ያላቸው ክለቦች ናቸው። በታሪካቸው ለመጀመሪያ ጊዜ ይገናኛሉ፣ በፉክክር ጨዋታ ማለት ነው። እንግዲህ ላለፉት 50 ዓመታት በአውሮፓ ውድድሮች ሁለቱም ቡድኖች አልተገናኙም፣ ግን ለመጀመሪያ ጊዜ ሲገናኙ ቻምፒየንስ ሊግ ፍጻሜ ነው የሚገናኙት። ለመገመት ቀላል አይደለም ይሄንን ጨዋታ። ምሳሌ ባለፈው አመት ሪያል ማድሪድ እና ቦሩሲያ ዶርትሙንድ አልነበር የተገናኙት። ስለዚህ ሪያል ማድሪድ ብሎ ለመገመት ይቀል ነበር ጨዋታው፣ ቀላልም ባይሆን ግን 67% የሚሆነውን ግምት ለአንደኛው ቡድን ለመስጠት ቀለል ይላል። ይሄኛው ግን ለመተንበይ በጣም አስቸጋሪ ጨዋታ ይመስለኛል። ሁለት በጣም የተለያየ ስታይል ያላቸው ናቸው። የሉዊስ ኤንሪኬ ፓሪስ ሳን ጀርመን በወጣቶች የተሰራ የሃይ ፕሬሲንግ የፖሴሽን ቡድን ነው። ኢንተር ሚላን ደግሞ በጣም ተለዋዋጭ ነው። ምናልባት ኢንተር ከተብራራ የበለጠ በፕራግማቲዝም መብራራት ያለበት ቡድን ሳይሆን አይቀርም። ስለዚህ በእድሜ ካየናቸው አንደኛው በጣም ወጣት ቡድን ነው። ፓሪስ ሳን ጀርመን በቻምፒየንስ ሊግ ፍጻሜ በ21ኛው ክፍለ ዘመን ለፍጻሜ የደረሰ በታሪክ በእድሜ ትንሹ
አማካይ እድሜ ያለው ቡድን ነው። ኢንተር ሚላን ደግሞ በዚህ ውድድር ዘመን በቻምፒየንስ ሊግም በሴሪያም በተጫዋቾቹ አማካይ እድሜ በእድሜ አንጋፋው አማካይ እድሜ ያለው ከ30 ዓመት ገደማ ነው። ሉዊስ ኤንሪኬ እና ሲሞኔ ኢንዛጊ ሁለት በጣም አስደናቂ አሰልጣኞች ናቸው። ግን ሁለቱም ከግለሰቦች ስብስብ ይልቅ የተዋሃደ ቡድን የገነቡ አሰልጣኞች ናቸው። የሁለቱም ቡድኖች ተጫዋቾች ሰልፊሽ ተጫዋቾች አይደሉም። አንደኛው ለአንደኛው ለመዋደቅ የተዘጋጀ አይነት በጋራ ፕሬስ የሚያደርጉ በጋራ የሚከላከሉ በጋላ የሚያጠቁ የተለያየ የጨዋታ አስተሳሰብ በሁለቱም ቡድኖች ውስጥ የሚንጸባረቅም ቢሆን ግን የሁለቱን አሰልጣኞች ምስል የሚወክል አይነት ቡድን ነው። በሁለቱም ቡድኖች ውስጥ ደህና ተጫዋቾች አሉ። ነገር ግን ይሄ ሪል ስታርስ የሚባሉ ለምሳሌ የሚቀጥለው የባሎንዶር ሽልማት ሲሰጥ ተስፋ ያላቸው ተጫዋቾች ሁለቱም ቡድኖች ውስጥ አሉ። ኦስማን ዴምቤሌ ከፓሪስ ሳን ጀርማን፣ ላውታሮ ማርቲኔዝ ከኢንተር። ነገር ግን እነዚህ ተጫዋቾች እንደ ሮናልዶና ሜሲ ወይ እንደ ምባፔና ቪኒሺየስ ወይ እንደዚህ አይነት ገናና ስም ያላቸው በእነሱ ስም የታተሙ በሚሊዮኖች የሚቆጠሩ መለያዎች የሚሸጡላቸው አይነት ተጫዋቾች አይደሉም። ስለዚህ ደህና በላቀ ጥራት እየተጫወቱ ያሉ ምናልባት የአንደኛው የአሸናፊ ቡድን አባል የሆነ ተጫዋች ይልቁን በተለይ ነገ ምሽት እንደሚኖረው ፐርፎርማንስ ለባሎንዶር ከፍ ያለ ግምት ሊያገኝ የሚችል ተጫዋች በሁለቱም ቡድኖች ውስጥ አሉ። ነገር ግን ሪል ሱፐርስታርስ ናቸው። ይሄ ልክ ቅድም ባነሳቸው ቡድኑ እኮ የነሱ ነው የሚያስብሉ አይነት ተጫዋቾች አይደሉም። ሁለቱም እጅ የማይሰጡ ቡድኖች እንደሆኑ በዚህ ዓመት አሳይተዋል። ምክንያቱም ፓሪስ ሳን ጀርማ በቻምፒየንስ ሊግ በዚህ ዓመት በዩኤፋ የስዊዝ ሊግ የሚባለው ወይም የሊግ ሞዴልን ተከትሎ መደረግ በጀመረው የመጀመሪያው ዙር ውስጥ ወደ ሁለተኛው ዙር የማለፉ ጉዳይ ትልቅ አጣብቂኝ ውስጥ ወድቆ ነበር። በ53ኛው ደቂቃ በማንቸስተር ሲቲ ጨዋታ ላይ ጃንዋሪ 22 ጨዋታው በተደረገ ጊዜ ቢሸነፍ ኖሮ ከቻምፒየንስ ሊግ ሊወጣ የሚችልበት አደጋ ነበር እና ዛም ጨዋታ ላይ ጭምር 2-0 ይመራ ነበር። ነገር ግን ከዚያ በኋላ ከ58ኛው ደቂቃ እስከ 90ኛው ደቂቃ ላይ ባስቆጠሩት 4-2 አሸነፉና በቻምፒየንስ ሊግ ህልውና ኖራቸው ማለት ነው እንጂ ይሄ የፔዤ ታሪክ የሰርቫይቫል ታሪክ ነው። ከምድባቸው የሚወድቁ ይመስሉ ነበር። በአርሰናል ተሸንፈዋል፣ በባየር ሚኒክ ተሸንፈዋል፣ በአትሌቲኮ ማድሪድ ተሸንፈዋል። ከዚያ በኋላ ነው ያለፉት 10 የኖካውት አምሳያ ጨዋታዎች ላይ ሪቫይቭ ያደረጉት። አምሳያ የምለው የሲቲውን ጨዋታ የኖካውት መልክ እንደነበረው ጨዋታ አድርጌ በመቁጠር ነው። የግድ በውድድሩ ላይ መቆየት ግድ ቢሆን ያንን ጨዋታ ማሸነፋቸው አስፈላጊ ስለነበር ኢንተር እንኳን ብዙ የሚመራ ቡድን አይደለም። አሁን በዚህ የውድድር ዘመን 1.2% የሚሆነውን የጨዋታ ጊዜ ነው ኢንተር ሚላን በመመራት ያሳለፈው እንጂ አልተመራም። በዚህ የውድድር ዘመን በአብዛኛው 98% እና ከዚያ በላይ በሚሆነው ጊዜ ኢንተር ሚላን እንግሊዞቹ ጌም ስቴት በሚሉት ወይም የጨዋታ ሁኔታ በውጤት በኩል ያለበትን ሁኔታ በሚያብራራው መለኪያ ኢንተር እየተመራ አልነበረም። ነገር ግን አልቲሜት ሰርቫይቫል ግን አሳይቷል። የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከባርሰሎና ጋር በመልሱ በጁሴፔ ሚያዛ ሲጫወቱ ሰዓቱ 93 ደቂቃ ያመለከተ ኢንተር ሚላን ከፍጻሜው ውጪ ነበር። ምክንያቱም ያ የራፊኛ ሶስተኛ ጎል ባርሳ ለፍጻሜ ያሳለፈ ኢንተርን ያሰናበተ መስሎ ነበርና ኢንተርም ደግሞ በተጫዋቾቹ በእድሜ መግፋት ምክንያትና በተለይ በመጨረሻው 30 ደቂቃ ይታይ በነበረው ዝለት ከዚያ በኋላ ለማገገም የተረፈ ጉልበት የሚኖራቸው አይመስልም ነበር። ነገር ግን የ37 ዓመቱ አቼርቢ ባስቆጠራት ጎል ጨዋታ ወደ ተጨማሪ ሰዓት ሄደ። በተጨማሪ ሰዓት ደግሞ ፍራቴሲ የማሸነፊያውን ጎል አስቆጥሮ ኢንተር ሚላን ለፍጻሜ ደረሰ ማለት ነው እና ሁለት የተለያየ ታሪክ ቢሆንም ሁለቱም ግን የሰርቫይቫል ታሪኮች ናቸው። የፓሪስ ሳን ጀርማ በተለይ በመጀመሪያዎቹ 5-6 ጨዋታዎች በነበረው ደካማ ሪከርድ ምክንያት ከ24ቱ ቡድኖች ውጪ ነበር። ከ36ቱ 24ቱ ናቸው ወደ ሁለተኛው ዙር ለማለፍ እድል የሚኖራቸው የመጀመሪያዎቹ 8 ከዚያ በኋላ ደግሞ የተቀሩት 16 እርስ በርሳቸው የጥሎ ማለፍ ጨዋታ ካደረጉ በኋላ ከነዚህ ውጪ የሚሆን ይመስል ነበር። ነገር ግን በመጨረሻዎቹ ጨዋታዎች ነው ተጨማሪ ጉልበት አግኝቶ በቻምፒየንስ ሊግ እንዲቆይ ደግሞ በመጨረሻ በቻምፒየንስ ሊግ ፍጻሜ እንዲጫወት የሆነው። የኢንተር እንዲህ አይነት ታሪክ አይደለም፣ በአጠቃላይ የመመራትም ታሪክ አይደለም ብቻ ሳይሆን ከመጀመሪያዎቹ 8 ቡድኖች መካከል
አንዱ ሆኖ ነው ያለፈው። ግን የቻምፒየንስ ሊግ ግማሽ ፍጻሜ ያ የጠቀስኩት የባርሰሎና ጨዋታ ያሳየን ነገር የቡድኑን የአእምሮ ሬዚሊየንስ ነው፣ ምን ያህል በአእምሮ ጠንካራ እንደሆነ ነው የሚያሳየው። ግን እንደው ሁለቱንም ቡድኖች እንደው እንደ ቡድን አየናቸውና የሰርቫይቫል የመጽናት ከመውደቅ የመነሳት ታሪክ ከሆነ ሁለቱን ቡድኖች የሚወክሉ ሁለት ሰዎች ደግሞ ብንወስድ ጥሩ ይመስለኛል። አንደኛው ሉዊስ ኤንሪኬ ነው። ሉዊስ ኤንሪኬ በጣም የሚወዳት የሚሳሳላት የ9 ዓመት ልጅ ነበረችው እና ከጥቂት ዓመታት በፊት ህይወቷ አልፏል እና ለአባት በጣም ከባድ ነበር። እሱ የባርሰሎና አሰልጣኝ በነበረበት ጊዜ በ2015 በ2016 በ2017 ባርሰሎና ድል ባሳካ ቁጥር ሜዳ ውስጥ ከሱ ጋር ሆና ያንን የካታሉኛ ትንሽ ባንዲራ ይዛ ከሱ ጋር የባርሰሎናን መለያ ለብሳ ሜዳ ውስጥ የምናያት ልጁን ነው ያጣው። ከዛ በኋላ የስፔን ብሔራዊ ቡድን ኃላፊነትን ጭምር አቁሞ ነበር፣ ሀዘኑ ብርቱ ስለነበር እና ከዛ ማገገም ከባድ ነው መቼ ስለወላጅ። ግን ከዛ አገግሞ በጣም አስደናቂ የአሰልጣኝነት ህይወት ምዕራፉ ላይ ይገኛል እና ይሄ አሰልጣኝ በተለይ ከልጁ ህልፈት በኋላ ያለው ህይወት ፐርስፔክቲቭ የሚያስደንቅ ነው። የ9 ዓመት ልጄን ተቀማሁ ብሎ አይደለም የሚያስበው። ልጄ ለ9 ዓመት ቼሪሽ አደረግኳት፣ አብረን ውብ የማይረሳ ትዝታ አሳለፍን እና አሁን ከኛ ጋር በአካል ባትኖር ግን ሁል ጊዜ ቤታችን ውስጥ አለን፣ የሳቋ ድምጽ ይሰማናል፣ እንደዚህ ይላል። ስለዚህ ይሄ ከወድቆ መነሳት ምልክቶች መካከል አንደኛው ነው። ደግሞ ቡድኖች ከትራጀዲ ማገገም በሚችሉ ሰዎች የሚዋቀሩ ናቸው። እኔ ብዙ ጊዜ ኢማኑኤል ኤስቲያርቴ የሚባሉትን የማንቸስተር ሲቲ የጓርዲዮላ ረዳቶች ከሆኑት መካከል ቴክኒካዊ ረዳቶች አይደሉም፣ ግን ጓርዲዮላ ሁሌ በቀኙ የሚፈልጋቸው ሰው ናቸው። ምክንያቱም የህይወት ፐርስፔክቲቭ አላቸው። ምክንያቱም በጣም የታወቁ የውሃ ዋናተኛ የአኳው ማራዶና የሚባሉ ቢሆኑም ነገር ግን አንድ ትልቅ ትራጀዲ ገጥሟቸው ነበር። እህታቸው ከመስኮት ራሷን ጥላ ስታልፍ አይተው ስለሚያውቁ እና ከዛ በኋላ በእግር ኳስ ያለ በስፖርት ያለ ሀዘን ሁሉ ከዚህ ሀዘን የሚያንስ ነው የሚል ፐርስፔክቲቭ እንዲኖራቸው አድርጓቸው ነበር እና ሉዊስ ኤንሪኬም መቼስ በሀዘን መሰበር እንዳለ የታወቀ ቢሆንም ግን ከዛ በኋላ ደግሞ የያዘው ጽናት ያስደንቃል። 1994 98 የፈረንሳይ ብሔራዊ ቡድን አባላት ከሆኑት መካከል 4ቱ ወንድሞቻቸው ሞተውባቸዋል፣ ግን የዓለም ዋንጫ ሻምፒዮን ሆነዋል እና አንድም ልክ እንደ ህይወት ሁሉ እግር ኳስም ከእንደዚህ አይነት ሀዘን የማገገም ብርታትን የሚጠይቅ ነው። በኢንተር ሚላን በኩል ፍራንቼስኮ አቼርቢ ደግሞ ከ2 ጊዜ ካንሰር ሰርቫይቭ ያደረገ ነው፣ ከዚህ በፊት እንዳነሳ ነው። ስለዚህ እሱም 2 ጊዜ አንዴም ከአባቱ ሞት ገና በእድሜ ታዳጊ በነበረበት ጊዜ በኋላም ከ2 ጊዜ ካንሰር ማገገም ነበረበት እና የነዚህ አባላት ያሉበት ቡድን ሬዚሊየንት አለመሆን አይችልም፣ አለመጽናት አይችልም። ኢንተር ሚላን ውስጥ ያንን ባህሪና ያለን በቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ልክ እነዚህ ሰዎች ህይወት ላይ የሚንጸባረቅ አይነት የሉዊስ ኤንሪኬን ቡድን እንደዚሁ አልቲሜት ሰርቫይቨር ነው ደግሞ አድርጎታል። ከዚህ በፊት እሱም ከ4-0 መነሳት 6-1 ውጤትን የመቀልበስ ታሪክ የነበረው አሰልጣኝ ነው። ስለዚህ በዚሁ የውድድር ዘመን በሁለቱም ቡድኖች ውስጥ እነዚህ ፊቶች እነዚህ ገጾች ታይተዋል ማለት ይቻላል። ይሄ ጨዋታ የፍጻሜው ጨዋታ የሚወሰነው በቴክኒክ በፍጥነት ከሆነ እነዚህ ፓሪስ ሰን ዠርመን ውስጥ ያሉ ችሎታዎች ናቸው። በቴክኒክ በላቀ ጥራት የሚጫወትና ምናልባት አሁን በአውሮፓ ምርጡ ቡድን ሊሆን ይችላል ከባርሰሎና ጋር በሚጫወትበት ቴክኒካዊ ጥራት። ከባርሰሎና ጋር በጣም ብዙ የሚያመሳስሏቸው ባህሪያት አሉ። አንድ ኤል ፓይስ የሚባል የስፔን ጋዜጣ ላይ ዲዮጎ ቶሬስ የሚባል የታወቀ ጋዜጠኛ ያለና ቤፔ ማሮታን ኢንተርቪው አድርጓቸው ስለ ሃንዚ ፍሊክና ስለ ሉዊስ ኤንሪኬ ንጽጽር ተጠይቀው ነበር እሳቸው እና እሳቸው ምን አሉ? በጣም ተመሳሳይ ወይም ተቀራራቢ አሰልጣኞች ናቸው አሉና ነገር ግን በኳስ ቁጥጥር ጊዜ የሉዊስ ኤንሪኬ ቡድን የበለጠ ታጋሽ ነው አሉ። የበለጠ ኳስ ይዞ ለመቆየት ትግስት ያለው ፔሸንስ ያለው ቡድን ነው። የሃንዚ ፍሊክ ቡድን የበለጠ ቨርቲካል ይመስለኛል ብለው አስተያየት ሰጡ። ግን ዞሮ ዞሮ የላቀ ቴክኒካዊ ጥራት ያለው እግር ኳስ የሚጫወት እና ከፍተኛ ፍጥነት ያለው። ስለዚህ የነገውን የቻምፒየንስ ሊግ የፍጻሜ ጨዋታ ቴክኒክና ፍጥነት ከወሰነው ፓሪስ ሳን ዠርመን ጨዋታውን ለማሸነፍ የሚያስችል የተሻለ እድል ይኖረዋል ማለት ነው። ጨዋታው ባህሪው እንደዛ የሚሆን ከሆነ ነገር ግን ዝግ ባለ ፍጥነት
በልምድ በዲተርሚኔሽን ይህንን በመሳሰሉት ነገሮች ከሆነ ደግሞ ኢንተር በሚገባ ይሄ ያሉት። ምክንያቱም ባለልምድ ተጫዋቾች ናቸው እነዚህ። በእንደዚህ አይነት ስፍራ የዛሬ 2 ዓመት የተጫወቱ በርካታ ተጫዋቾች አሉ። ግን ደግሞ ሄንሪክ ሚኪቻሪያን 37 ዓመቱ ነው። ያን ዞመር 35 ዓመቱ ነው። አቼርቢ 37 ዓመቱ ነው። እንዲህ አይነት ልምድ ጠገብ ተጫዋቾች አሏቸው። ከ30 ዓመት በላይ እድሜ የሆናቸው በርካታ ተጫዋቾች አሉ። ስለዚህ ጨዋታውን ዝግ ያለ ፍጥነት እና ልምድ፣ ስሜታዊ ሞመንቶችን መቆጣጠር ይሄንን የመሳሰሉ ባህሪያትን የሚጠይቅ ሆኖ ከተገኘ ደግሞ በኢንተር የቡድን ስሪት ተፈጥሮ ምክንያት ኢንተር ሚላን ምናልባት የተሻለ እድል ሊኖረው ይችላል እና ደግሞ ጎሎቹን የሚቆጠሩት በቆመ ኳስ ምናምን ነገር ከሆነም የቆመ ኳስ ስፔሻሊስት ነው። በዚህ ዓመት ከአርሰናል እና ባርሰሎና ጋር በቆመ ኳስ በርካታ ጎሎች ያስቆጠረ የአውሮፓ ቡድን ኢንተር ሚላን ከባርሰሎና ጋር በነበረው የመጀመሪያው ጨዋታ 2 ጎሎችን ከቆሙ ኳሶች አስቆጥረዋል። ፓሪስ ሳን ጀርመን ደግሞ በዚህ ውድድር ዘመን ከተቆጠሩበት ጎሎች 38% የሚሆኑት ጎሎች ከቆሙ ኳሶች የተቆጠሩ ናቸው። ስለዚህ ይህንን ጨዋታ ሴት ፒስ የሚወስነው ከሆነ የቆመ ኳስ የሚወስነው ከሆነ ኢንተር ሚላን በዚህ ስፔሻሊስት ስለሆነ ኢንተር ሚላን የተሻለ እድል ሊኖረው ይችላል። ፓሪስ ሳን ጀርመን 55 ዓመት ሆኖታል። በእድሜ ሉዊስ ሄንሪኬ ይበልጣል መሰለኝ ከክለቡ ራሱ በታሪክ 1970 ላይ ነው የተመሰረተው። በተቃራኒው ኢንተር ሚላን ደግሞ ከዛ የበለጠ ስቶሪድ ክለብ ነው። 1908 ላይ የተመሰረተ ነው። ስለዚህ ታሪክ የፍጻሜው ጨዋታ ለታሪክ ከሆነ የሚያደላው ለኢንተር ያደላል፣ ለስቶሪ ከሆነ የሚያደላው ለአዲስ ስቶሪ ከሆነ የሚያደላው ለፔዥ ይሆናል ማለት ነው። ስቶሪና ሂስትሪ ይሆናል ነገር ግን ሁለቱም ቡድኖች ደግሞ የኢኮኖሚ የተፈጥሮ ልዩነት አለ ወይ የኢኮኖሚ አቅም ልዩነት አላቸው። አንደኛው በካታር የኢኮኖሚ ኃይል የሚተዳደር የተገነባ ቡድን ነው። ባለፉት 14 ዓመታት ካታር ስፖርት ኢንቨስትመንት የፓሪስ ሳን ጀርመን ባለቤት ከሆነበት ወይም የኤሚሩ ንብረት ከሆነበት ጊዜ ወዲህ የፓሪስ ሳን ጀርመን ያህል ብዙ ገንዘብ ያወጣ ክለብ የለም። አሁን በዚህ ሰዓትም በአውሮፓ ከፍተኛውን ደሞዝ የሚከፍለው ክለብ ፓሪስ ሳን ጀርመን እና ምንም እንኳ የሚመለምሏቸው ተጫዋቾች ፕሮፋይል ቢቀየርም ሌላ ጊዜ እንደ ኔይማር አይነት አልቲሜት ስታር ወይ እንደ ሜሲ አይነት ወይ እንደ ራሞስ አይነት ወይ እንደ ዝላታን ኢብራሂሞቪች አይነት ተጫዋች ማምጣትም ቢያቆሙ ግን የሚያመጧቸውን ተጫዋቾች በውድ ገንዘብ ነው የሚያመጡት። ባለፈው ጥር እንኳ ይሄ የማሸነፊያ ማሽን ከተገነባ በኋላም ጭምር ከ70 እስከ 80 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ክቪቻ ክቫራትስኬሊያን ከናፖሊ ማምጣት የሚያስችል የፋይናንስ ኃይል ያለው ቡድን ነው። አሁን ከሌሎቹ ጊዜያት የሚለየው ገንዘባቸው ከሀሳብ ጋር ቡድን በወል በኮሌክቲቪቲ ከመስራት ጋር መሆኑ እንጂ ልክ እነሱ እንደሚሉት በብሊንግ ብሊንግ በላቀ ከአድማስ አድማስ ከአንድ ጫፍ እስከ ሌላ ጫፍ በሚታወቅ ስም ባላቸው ተጫዋቾች የመገንባት አካሄዳቸውን ትተውታል። የበለጠ ወጣት በጋራ የሚጫወት በጋራ የሚከላከል በጋራ የሚያጠቃ በጋራ ፕሬስ የሚያደርግ የተባበረ ቡድን ማድረጋቸው ካልሆነ በስተቀር ፓሪስ ሳን ጀርመን ብዙ ገንዘብ ይህን ቡድን ለመስራት ያወጣል። ሉዊስ ሄንሪኬ ከመጣ በኋላ እንኳን ከ400 እስከ 500 ሚሊዮን ዩሮ ከ2 ዓመት ባነሰ ጊዜ ውስጥ አውጥተዋል። ያው መቼስ ይህንን ቀን ለማየት የቻምፒየንስ ሊግ ባለድል ለመሆን ባለፉት 14 ዓመታት የተለያየ ሞዴል ተከትለዋል። ፓሪስ ሳን ጀርመን ያው የስቴት ገንዘብ ነው የመንግስት ገንዘብ ነው ክለቡ ላይ የሚፈሰው። የሚገርም የኢንቨስትመንት መጠን ነበር ባለፉት 14 ዓመታት ከ2011 ካታር ስፖርት ኢንቨስትመንት የክለቡ ባለቤት ከሆነበት ጊዜ ወዲህ እና ባለፉት 11 ዓመታት ከ13 ሲዝን ውስጥ በ11ዱ የሊጋ ሻምፒዮን ነበሩ። ከ13 ሲዝን ውስጥ በ11ዱ ግን በአጠቃላይ ከ40 ዋንጫ በዛ ጊዜ ውስጥ 40 ምናምን ዋንጫ ፈረንሳይ ውስጥ ተዘጋጅቷል አይደለም። የኩፕ ደ ፍራንስ ኩፕ ደ ላ ሊግ በፊት ነበር ሊጋ እነዚህን ዋንጫዎች ጨምሮ ከ40 ዋንጫዎች 36ቱን ያሸነፈው ፓሪስ ሳን ጀርመን። ለምን እንዳሸነፉ ብዙ ውስብስብ አይመስለኝም። ከዛ ኢንቨስትመንት በኋላ የፓሪስ ሳን ጀርመን ታሪክ ተቀይሯል። በተለይ ካናል ፕሉስ 2006 ላይ ክለቡን ከሸጠው በኋላ ካናል ፕሉስ የሚባለው ትልቅ የቴሌቪዥን ካምፓኒ የፓሪስ ሳን ጀርመን ባለቤት ሆኖ ጄራርድ ሁሊዬ የቡድኑ አሰልጣኝ ሳሉ በኋላ አርቱር ጆርጅ ኃላፊነቱን ተረክበው ሌሎች ትልልቅ ተጫዋቾች በነበሯቸው ጊዜ እነ ራይ፣ ሊዮናርዶ፣ ፖል ለጉዌን
አላን ሮሽ፣ ጆርጅ ዌያ፣ ዩሪ ዦርካየቭ፣ ዳቪድ ጂኖላ፣ ሌሎች በርናርድ ላማ አይነት ትልልቅ ተጫዋቾች በነበሯቸው ጊዜ 1996 ላይ ካፕ ዊነርስ ካፕ አሸንፈዋል። 2 ጊዜ ሊግ ባለድል ነበሩ። ያኔ ባለድል የነበሩበት ጊዜ ግን ልክ ለቀድሞ የአዲዳስ ባለቤት ቤርናርድ ታፒ ማርሴይ ምላሽ ለመስጠት በነበረ የኢንቨስትመንት መጠን ነው። ምክንያቱም ቤርናርድ ታፒ ያኔ ልክ እንደዛ የአውሮፓ ብዙ ገንዘብ ኢንቨስት የሚያደርገው የክለብ ባለቤት ስለነበሩ ሁለት የፓሪስ ሰን ጀርማ ወርቃማ የእግር ኳስ ዘመናት ከከፍተኛ ኢንቨስትመንት ጋር በቀጥታ የተሳሰረ ነው። ይህንን ህልማቸውን የቻምፒየንስ ሊግ አሸናፊነትን ህልማቸውን ለመኖር ባለፉት 14-15 አመታት የተለያየ ሞዴል ተከትለዋል። መጀመሪያ አካባቢ ሌላ የሴሪያ ቡድን ለመገንባት የሚሞክሩ ይመስሉ ነበር። ምናልባት የመጀመሪያ ስፖርት ዳይሬክተራቸው ሊዮናርዶ ስለነበረ ሊዮናርዶ ብራዚላዊ ቢሆንም በተጫዋችነትም በአሰልጣኝነትም በዳይሬክተርነትም በጣሊያን ስለሰራና የጣሊያንን ገበያ በሚገባ ስለሚያውቅ እና ደግሞ ድህረ ካልቾፖሊ የጣሊያን ክለቦች የኢኮኖሚ አቅም ስለተዳከመና ትልልቅ ኮከቦቻቸውን ማቆየት የሚችሉበት አቅም ስለከዳቸው ሊሆን ይችላል ብዙ ተጫዋቾችን ከሴሪያ ይገዙ ነበር። መጀመሪያ አካባቢ አሁን ቡድን ውስጥ ያለው ከመጀመሪያዎቹ ግዢዎቻቸው መካከል አንደኛው የሆነው ማርኪኞስን ከሮማ ነበር የገዙት። ቲያጎ ሲልቫን እና ዝላታን ኢብራሂሞቪችን በተመሳሳይ ክረምት ከኤሲ ሚላን ነበር ያስፈረሙት። ኤዲንሰን ካቫኒን እና ኤስኩዌል ላቬዚን ከናፖሊ ነበር ያመጡት። በሴሪያ አልተጫወተም ግን ከጣሊያን የመጣው ቬራቲ ከፔስካራ ነበር የፈረመው። ቲያጎ ሞታን ከኢንተር ነበር የገዙት ወይም ማክስዌልን ከኢንተር ነበር ያመጡት። አሁን እነዚህ አብዛኞቹ ዝውውሮቻቸውን ስናይ የሴሪያ ሌላ ቡድን እንደመገንባት አይነት ሀሳብ የነበራቸው ይመስላል። አብዛኞቹ ዝውውሮቻቸው ከሌላ ሊግ ተጫዋች አላመጡም ማለት አይደለም። ለምሳሌ ዳንኤል አልቬዝ ከባርሰሎና ጋር ከተለያየ በኋላ ነበር ወደ ፒኤስጂ ሄደው ግን ሴሪያ ላይ ነበር ትኩረት ያደረጉት። ለምሳሌ ግብ ጠባቂዎቻቸውን ብታይ ሳልቫቶሬ ሲሩጉን ከሴሪያን ያመጡት፣ ለአንድ ሲዝንም ቢሆን ጂጂ ቡፎን ከዚያ መጥቷል። እንዲህ አይነት ትኩረት ነበራቸው። ከዚያ በኋላ አንድ ጊዜ ዳቪድ ሉዊዝን ከቼልሲ፣ ሌላ ጊዜ እንዳልኩት አልቬስን ከባርሰሎና፣ በኋላ ደግሞ ከፈረንሳይ ገበያ እንደ ምባፔ አይነቱን ተጫዋች ከላሊጋው ከባርሰሎና ኔይማርን ከሌላም ቦታ ተጫዋች አሰባስበዋል። በእርግጥ የሆነ ጊዜ ደግሞ ከማንቸስተር ዩናይትድ አንሄል ዲ ማሪያን እንዲህ አይነት ግዢዎች ነበሯቸው። ግን መጀመሪያ አካባቢ ሴሪያ ተኮር የምልመላ አካሄድ ነበራቸው። ግን ብዙ ጊዜ እንዳነሳ ነው ደግሞ የበለጠ ብራንድ የሆኑ ስሞችን ማስፈረም ዝላታን፣ ኔይማር፣ ምባፔ፣ ሜሲ፣ ራሞስ አይነት ትልልቅ ተጫዋቾችን ከእግር ኳሳዊ ዓላማ ዴቪድ ቤካም አይነት ተጫዋቾች ሲመጡ ዓላማው ስፖርታዊ ስኬት ብቻ አልነበረም። ፔዥን ብራንድ ማድረግ ያስፈልግ ስለነበር ብራንዶች አሰባስበዋል። ይሄ መንገድ ረጅም ጊዜ የተሰራበት አንዳንድ ጊዜ ለቻምፒየንስ ሊግ ድልም የተቃረቡበት ነው። በእርግጥ በ2020 ለቻምፒየንስ ሊግ ፍጻሜ ደርሰው በባየር ሚኒክ ነበር የተሸነፉት። ነገር ግን አልሆነም እና ባለፉት 2-3 ዓመታት በሁለቱ ሉዊሶች በሉዊስ ካምፖስ እና በሉዊስ ኤንሪኬ አማካይነት በስፖርት ዳይሬክተሩና በአሰልጣኙ አማካይነት ኢንቨስትመንቱ ያው ነው። ፔዥያውን ብዙ ገንዘብ ለቡድን ግንባታ ያወጣል። ነገር ግን እንደ ድሮ ለወላጮት አስቸጋሪ ከሆኑ ትልልቅ ተጫዋቾች ይልቅ የበለጠ ወጣት የእግር ኳስ ህይወታቸው ጅማሬ ላይ ያሉ ተጫዋቾችን በማምጣት ቡድኑን ማዋቀር አዲሱ ፖሊሲ አድርጎ መከተል ጀምሯል። ይሄ በደንብ ፍሬ እያፈራ ነው። ምክንያቱም ከዚህኛው 10 ዓመት መግባት ከዴኬዱ ወዲህ ከ2020 ወዲህ ይሄ ሁለተኛው የቻምፒየንስ ሊግ ፍጻሜያቸው ነው። አራተኛው የቻምፒየንስ ሊግ ሴሚፋይናል የተጫወቱት በ6 ዓመት። ስለዚህ በውጤት በኩል ብዙ ርቀት መሄድ ጀምሯል። በተለይ ባለፉት 2 ተከታታይ ሲዝኖች ለቻምፒየንስ ሊግ ሴሚፋይናል ደርሰዋል። አሁን ደግሞ ለቻምፒየንስ ሊግ ፍጻሜ ደርሰዋል። ከተሳካላቸው በክለቡ የ55 ዓመት ታሪክ ውስጥ እንደ ብዙ ትልልቅ የአውሮፓ ክለቦች የ100 የ120 የ130 አልፎም ከዚያ በላይ አይነት ታሪክ ያለው አይደለም። ፓሪስ ረጅም ጊዜም እኮ እንዴት ትልቅ ክለብ አይኖረውም? ፓሪስ ሌሎች የአውሮፓ ትልልቅ ርዕሰ ከተሞች መዲኖች ሮም ለምሳሌ ወይም ማድሪድ፣ ለንደን እና ሌሎቹ ትልልቅ የአውሮፓ ዋና ዋና ከተሞች ትልልቅ ክለቦች አሏቸው። አንዳንዶቹ ደግሞ ብዙ ትልልቅ ክለቦች አሏቸው እንደ ለንደን አይነቶቹ ክለቦች። ግን ቢያንስ አንድ ሜጀር ክለብ እንዴት ፓሪስ አይኖራትም ተብሎ ነው ፓሪስ ሳን ጀርመን 1970 ላይ እንዲቋቋም የሆነው። ስለዚህ ረጅም ጊዜ ያስቆጠረ ታሪክ አይደለም። የክለቡ ታሪክ እንደ ታሪክ ከሌሎች ክለቦች ጋር ካነጻጸር ነው፣ ኢቭን ከኢንተር ጋር ካነጻጸር ነው። ኢንተር በ1908 ስለሆነ የተቋቋመው ወይም የተመሰረተው የክለብ ህልውና የኖረው
ነገር ግን በተለይ ባለፉት 15 ዓመታት በክለቡ የፋይናንስ አቅም ምክንያት ቻምፒየንስ ሊግ እስካሁን ድረስ አለማሸነፋቸው እንደ ውድቀት ተደርገው ሲነገር ቆይቷል። ይሄ ሊያበቃ ይችላል ነገ በአሊያንዝ ኢንተርን ካሸነፉ። ኢንተር ሌላ አይነት ቡድን ነው። ይሄ ስብስብ የተዋቀረው በነፃ ዝውውር ነው። በአብዛኛው ብዙዎቹ ተጫዋቾች በነፃ የመጡ ናቸው፣ ወይም በባርጌን የሚሏቸው በአነስተኛ ገንዘብ የመጡ ናቸው፣ ወይም በፕሪሚየር ሊግ ያልተፈለጉ የፕሪሚየር ሊግ አውትካስትስ የሚሏቸው ብዙ ተጫዋቾች ያሉበት ነው። ባለፉት ጥቂት ዓመታት ቤፔ ማሮታ የክለቡ ፕሬዚደንት ሆነዋል። አሁን ከኦክትሪ መምጣት በኋላ ወይም ከአዲሱ የክለቡ ባለቤት መምጣት በኋላ ወይ ደግሞ የስፖርት ዳይሬክተሩ ፒየሮ አሲሊዮ እና አሰልጣኙ ሲሞኔ ኢንዛጊ በ3 ዓመት ውስጥ ለሁለተኛ ጊዜ ለቻምፒየንስ ሊግ ፍጻሜ መድረሳቸው ከክለቡ በጀት አንጻር ካየነው ተአምር ነው። ከክለቡ በጀትና ከአጠቃላይ ከክለቡ አመታዊ ገቢ አንጻር ካየነው የሚደንቅ ስራ ነው የሰሩት። በዚሁ ጊዜ ሁሉንም ዋንጫዎች አሸንፈዋል ከቻምፒየንስ ሊግ በስተቀር። ቻምፒየንስ ሊግም በ2023 የፍጻሜ ጨዋታ ቢያንስ አለ ሉዊስ ኤንሪኬ ወደ ሲሞኔ ኢንዛጊ ወደ ኤክስትራ ታይም መሄድ ነበረብን፣ ወደ ተጨማሪ 30 ደቂቃ መግባት ነበረብን። እንዲያው ቢያንስ በጨዋታው ማሸነፍ እንኳን ባይገባን አለ። በጣም ጥሩ ተጫውተው ነበር። ትልልቆቹን የጎል ዕድሎችም ፈጥረው ነበር ለማንቸስተር ሲቲ። ለዛ በጣም አስደናቂ ለነበረው ማንቸስተር ሲቲ ጭምር ጨዋታው ቀላል አልነበረም። ቢሸነፉም ፍጻሜ ግን ደርሰዋል። ለአንዳንድ ቡድኖች ቻምፒየንስ ሊግ ፍጻሜ ለመድረስ ምን ያህል ረጅም ጊዜ እንደሚፈጅባቸው ስናይ ይሄ በጣም አስደናቂ ስኬት ነው። ባለፉት ዓመታት የኢንተር ስኬት በ3 ዓመት 2 ጊዜ ቻምፒየንስ ሊግ ፍጻሜ መድረስ። እንዲያውም አንድ ሮሪ ስሚዝ የሚባል የቀድሞ የኒውዮርክ ታይምስ ጸሐፊ ምን ይላል? ባለፉት 10 ዓመታት በኔ አስተያየት ይሄ ምርጡ ማኔጀሪያል ፊት ሳይሆን አይቀርም ይላል። በአሰልጣኝነት ከዚህ የተሻለ ስራ ይሰራል ሌላ አሰልጣኝ ማሰብ ያስቸግረኛል። በእንደዚህ አይነት ውስን በጀት እና በሌሎች ክለቦች ባልተፈለጉ ተጫዋቾች የተዋቀረን ቡድን ይዞ እንዲህ አይነት የቻምፒየንስ ሊግ ምዕራፍ ላይ በ3 ዓመት ለ2 ጊዜ ውስጥ መድረስ በጣም አስደናቂ ነው እና ልክ ነው። ከምርጥ አሰልጣኞች መካከል እንደ አንዱ ቢቆጠርም የሚገባው ክሬዲት ግን እየተሰጠው አይመስለኝም የሚል አድናቆት ሰጥቷል። አሁን በዚህ ውድድር ዘመን የተረዱት አንደኛው ነገር ትላንትና በጥቂት መጠን ስለ ሪያል ቤቲስም ስናነሳው ያነሳነውን አይነት ነገር ማለት ነው። ከትላንት በስቲያ የሆነ ቦታ አልተሳካልሽም ማለት አንድ ተጫዋች ለምሳሌ ሄዶ አርሰናል ውስጥ አልተሳካለትም፣ ማንቸስተር ዩናይትድ ውስጥ አልተሳካለትም፣ ሪያል ማድሪድ ውስጥ አልተሳካለትም ማለት ወይ ፕሪሚየር ሊግ ላይ አልተሳካለትም ማለት የሆነ ቦታ አይሳካለትም ማለት አይደለም እና እንደ ተቋማዊ ደመነፍስ ነው ኢንስቲንክቲቭ ኢንስቲትዩሽናል ቪው ፖይንት ያላቸው ይመስላል እና ያሉ የሆነ ተጫዋች ኦኬ ሚኪቻሪያን ማንቸስተር ዩናይትድ ውስጥ አልተሳካለትም፣ በኋላ አርሰናል ውስጥ ብዙ አልሰመረለትም እና ወደ ሮማ ሄደ እና ምንም ደግሞ ገንዘብ አልተከፈለበትም እንደ ፌለር ነው በቃ ፌል አድርጓል ብሎ መተው ይቻል ነበር። ነገር ግን አይደለም። ባለፉት 3-4 ዓመታት የሰጠው አገልግሎት በነፃ ለመጣ ተጫዋች በጣም አስደናቂ ነው። እንደ ምሳሌ መውሰድ ይቻላል። ለምሳሌ ያን ዞመር በባየር ሚኒክ ከማኑኤል ኖየር መመለስ በኋላ የመጀመሪያ አሰላለፍ ውስጥ ሊካተት አይችልም። ባርጌን የሚባለው ወይ በዝቅ ባለ ገንዘብ ማስፈረም የሚባለው ደግሞ እንዲህ አይነቱ ነው አመጡት እና ይሄ ግብ ጠባቂ በ5 ሚሊዮን ዩሮ ብቻ ነው የተገዛው። በ50 ሚሊዮን ዩሮ በነፃ ያስፈረሙትን አንድሬ ኦናናን ሸጡና ይህንን ግብ ጠባቂ ገዙት ወይም ገዙት ልበል። በ5 ሚሊዮን በጣም በአነስተኛ ገንዘብ ስለሆነ በእግር ኳስ ሰርኩሌት ከሚያደርገው ገንዘብ አንጻር በጣም አነስተኛ ገንዘብ ሊባል ስለሚችል አመጡትና በዚህ አመት ቤስቱ የቻምፒየንስ ሊግ ግብ ጠባቂ ሊባል ይችላል። ለፍጻሜ ከደረሱ በሱ 14 ሙከራዎች ማዳን ምክንያት ነው ለፍጻሜ የደረሱት። ለምሳሌ የዛ የባርሴሎና ጨዋታ ብዙ ጀግኖች ሊጠቀሱ ይችላሉ። የኢንተር የባርሴሎና ጨዋታ ላይ ግን ምናልባት ሁለቱን ማንሳት ቢያስፈልግ አንደኛው ሶመር ነው። በሁለቱ የደርሶ መልስ ጨዋታዎች 14 ሙከራ፣ በሳንሲሮ 7፣ በሞንቲክ 7 ሙከራዎች ያዳን እና ከሙከራዎቹ መካከል አንዳንዶቹ በጣም አስደናቂ የሆኑ እና በዚህ አመት ግብ ጠባቂዎች ያዳናቸው ሙከራዎች የሃይላይት ሪል ቢሰራ እዛ ውስጥ ሊካተቱ የሚችሉ ከላሚን ያማል ያዳናቸው 2 የሚያስደንቁ ኳሶችና ሌሎች በርካታ ሙከራዎችን አድኗል። በ5 ሚሊዮን ዩሮ ነው የገዙት ይህንን ስዊዘርላንድ የግብ ጠባቂ። ለምሳሌ ፌዴሪኮ ፍራንቼስኮ አቼርቢ በነፃ ነው የመጣው። ሲያስፈርሙት እድሜው 35 ዓመት ነበር። ማን በ35 ዓመት እድሜ ላይ ያለ ተጫዋች ያስፈርማል? ግን በቻምፒየንስ ሊግ የግማሽ የኖክአውት ታሪክ በአጠቃላይ በእድሜ ሁለተኛው አንጋፋ ጎል አስቆጣሪ ሆነ። እንደው የመከላከል ጉብዝናውን እንኳን ብተው እስከ ግማሽ ፍጻሜ 2 ጨዋታዎች ድረስ ኢንተር ሚላን 5 ጎል ብቻ ነበር በሲዝኑ በሙሉ የተቆጠረበት። ያው የባርሴሎናን የማጥቃት ኃይል
በሁለቱ ጨዋታዎች የሚገባው ልክ ሬዚስት ለማድረግ ቸግሯቸዋል። ግን ከባርሴሎና የበለጠ ጎል አስቆጥረው አልፈዋል። አንደኛው ጎል አስቆጣሪ ፍራንቼስኮ አቼርቢ ነበር። ግን ሚኪቻሪያን፣ ዞመር ባለፉት ዓመታት በአነስተኛ ገንዘብ አልፈረመም። ሉካኩን 78 ሚሊዮን ዩሮ ነው የከፈሉት ከማንቸስተር ዩናይትድ ለመውሰድ። ነገር ግን ሁለት የሚያስደንቁ ሲዝኖች አሳልፈው 113 ሚሊዮን ዩሮ ነው ከዛ በኋላ የሸጡት። የሚደንቅ አገልግሎት ሜዳ ውስጥ ከሰጣቸው በኋላ ማለት ነው። ስለዚህ ይሄ ቡድን በጣም በወጪ ቁጠባ ላይ መሰረት ባደረገ ቻይናዎቹ በተለይ የክለቡ ባለቤት በነበሩበት ጊዜ እንደ አንዳንድ ትልልቅ ቤኔፋክተሮች ገንዘብ ብዙ የሚያፈሱ የግለሰብ ሀብታሞች አሉ፣ ወይም የመንግስት ክለቦች አሉ። አይነት የገንዘብ አቅም ያለው አይደለም። የኢንተርን ስኬት በጣም አስደናቂ የሚያደርገው ምንም እንኳ ቤፔ ማሮታ ሁል ጊዜም ኢንቨስትመንትና ስኬት አብሮ ይሄዳል ማለት አይደለም። ምክንያቱም አንዳንዶቹ ክለቦች ያባክናሉ ገንዘባቸውን። ስለዚህ ሁሌ ቀጥተኛ ግንኙነት አለው ማለት አይደለም፣ ሀሳብም ትልቅ ነው ብለው ተናግረዋል። ኢንተር ለዚህ በጣም ጥሩ ምስክር ነው። ምክንያቱም ኢንተር ከሁሉም ከስድስቱም ቢግ ሲክስ ከሚባሉት የእንግሊዝ ክለቦች ያነሰ ገንዘብ ነው በአመት ውስጥ ያስገባው። ባለፈው የበጀት አመት 390 ሚሊዮን ዩሮ። ለምሳሌ ፓሪስ ሳን ጀርመን 801 ሚሊዮን ዩሮ ነው የፓሪስ ሳን ጀርመን አኑዋል ሬቬኒው፣ ከኢንተር እጥፍ በላይ ማለት ነው። ከስድስቱ ትልልቅ የእንግሊዝ ክለቦች ያነሰ፣ ከሶስቱ ትልልቅ የስፔን ክለቦች ያነሰ፣ ከሁለቱ የጀርመን ትልልቅ ክለቦች ያነሰ ነው። ከባየር ሚኒክም ከቦሩሲያ ዶርትሙንድም ጭምር ያነሰ ነው የክለቡ አኑዋል ሬቬኒው። በዚህ መንገድ ነው ቡድኑ የተገነባውና ከዲየጎ ሲሞኔ ከሲሞኔ ኢንዛጊ የማሰልጠን ክህሎት ባሻገር የቀድሞውን የክለቡን የስፖርት ዳይሬክተር የአሁኑን ፕሬዚደንት ቤፔ ማሮታን ማድነቅ የሚያስፈልገው ለዚህ ነው። ምክንያቱም እኚህ ሰው ከዚህ በፊትም ይሄንኑ ትሪክ ደግሞታል። የዩቬንቱስ የስፖርት ዳይሬክተር በነበሩበት ጊዜ ቤፔ ማሮታ አንድሪያ ፔርሎን፣ ሳሚ ኬዲራን፣ ፌርናንዶ ዮሬንቴን፣ ፓትሪስ ኤቭራን እንዲህ አይነት ተጫዋቾችን በነፃ ነበር ያስፈረሙት። ከሁሉ በላይ ግን የእሳቸው የዝውውር አካሄድ ዋና ተጠቃሽ ፖል ፖግባን በነፃ ማስፈረማቸው ነው። ከማንቸስተር ዩናይትድ በ20 አመቱ ነበር ተጫዋች 20 አመትም የሞላ አይመስለኝም ሲፈርም ገዙት፣ በነፃ አስፈረሙት። ከዛ በጣም የሚያስደንቅ አገልግሎት ለ4 አመት ገደማ ሰጣቸው። መልሰው በነፃ ለወሰዱበት ክለብ ማንቸስተር ዩናይትድ ሲሸጡት 110 ሚሊዮን ዩሮ ነበር ለማንቸስተር ዩናይትድ የሸጡት ይህንን ተጫዋች። በኢንተርም ተመሳሳይ ትሪክ ነበራቸው። ቅድም ያነሳዋቸው ሚኪቻሪያን ግን አንድሬ ኦናናን በነፃ፣ ሀካን ቻሎኑሉን በነፃ፣ ስቴፋን ደፍራይን በነፃ ነበር ያመጡት እና አንዳንድ ሰዎች እንዲያውም በጣሊያን የስፖርት ዳይሬክተሮች ታሪክ እንደ ኢታሎ አሎዲ ወይም እንደ አድሪያኖ ጋሊያኒ አይነት በጣም የተዋጣላቸው የእግር ኳስ የስፖርት ዳይሬክተር ናቸው ብለው ያደንቋቸዋል። ግን በነፃ የሚያመጧቸውን ተጫዋቾች ብቻ አይደለም፣ የውሰት ገበያውንም በሚገባ የሚያውቁ ናቸው። ለምሳሌ መጀመሪያ ፍራንቼስኮ አቼርቢን በውሰት ነበር ያመጡት፣ ወይ ሉካኩን መልሰው ወደ ክለባቸው ባመጡት ጊዜ በውሰት ነበር ያመጡት። በርካታ ተጫዋቾችን በውሰት ነበር የወሰዱ። ስለዚህ የውሰቱን ገበያን በሚገባ ያውቁታል። ግን ይሄ ደግሞ ድሮ የሳምፕዶሪያ የስፖርት ዳይሬክተር በነበሩበት ጊዜ 2007 ላይ አንቶኒዮ ካሳኖን ሪያል ማድሪድን አሳምነው በውሰት እንደወሰዱበት አይነት ማለት ነው። ያኔ እንደው የካሳኖ ባህሪ እንግዳ ስለሆነ ሲፈልግ ጨዋታ እየተደረገ ሜዳ አቋርጦ ወጥቶ በቃኝ ብሎ የሚሄድ አይነት እንግዳ ካራክተር ስለሆነ ካልሆነ በስተቀር በክህሎት የሆነ ጊዜ እኮ በዓለም እግር ኳስ ታሪክ በታዳጊነቱ በውድ ገንዘብ የተሸጠ ተጫዋች ነበር ከባሪ ወደ ሮማ ሲዘዋወር ማለት ነው። እና ካሳኖን ወደ ሳምፕዶሪያ በነፃ ነበር ያመጡት እና ሳምፕዶሪያ ለአመታት በሴሪያ ለመጫወት ዋናው ምክንያት እሱ ነበር። አሁን ወደ 3ኛ ዲቪዚዮን ወርዷል። በዚህ አመት እንግዲህ ወደ 2ኛ ዲቪዚዮን ለመመለስ የፍርድ ቤት ክርክር እያደረጉ ነው። እና የሆነ ጊዜ ወደ ዩቬንቱስ ሲመጡ ዩቬንቱስ ያንን አፒል አጥቶ ነበር። ያ ትልልቅ ተጫዋቾች ሊጫወቱለት የሚመኙለት ክለብ መሆኑ አብቅቶ ነበር። ከካልቾፖሊ ቅሌት በኋላ ከሉቺያኖ ሞጂ ለምን ጊዜውም ከእግር ኳስ መታገድ በኋላ ወደ ሴሪቢ ዩቬንቱስ እንዲወርድ ከተገደደ በኋላ በአውሮፓ ስፍራዎች የሚጨርስ ቡድን አልነበረም። ማንም ትልቅ ተጫዋች ወደዚህ ክለብ መምጣት አይፈልግም። ለምሳሌ አንቶኒዮ ዲናታሌ በዩቬንቱስ ጥያቄ ቀርቦለት ነበር፣ ግን ቶቶ ዲናታሌ አልሄድም አለ። ሮቢን ቫን ፐርሲ ወደ ማንቸስተር ዩናይትድ ከመሄዱ በፊት ቬንገር የሚሉት ምንም ምርጫ አለ ነው። የአርሰናል ደጋፊዎች ይተቿቸዋል ለምን ለማንቸስተር ዩናይትድ ሸጡት በሚል አለመሸጥ ምርጫቸው ነበር። ግን ሌላው እኮ ብዙ ገንዘብ ያቀረበው ዩቬንቱስ ነው። ዩቬንቱስ 8 ሚሊዮን ያቀረበልን
8 ሚሊዮን ላቀረበልን ክለብ እንሸጠው አንችልም 25 ሚሊዮን ፓውንድ መክፈል የሚችል ሌላ ክለብ እያለ ስለዚህ ቢመርም ለማንወደው ባላጋራም ቢሆን መሸጥ ነበረብን ብለዋል። ግን ዩቬንቱስ ከ8 ሚሊዮን ዩሮ በላይ መክፈል አይችልም ነበር። በአንድ አመት 36 ጎል ያስቆጠረ አጥቂ ለአርሰናል በመጨረሻው ሲዝን። ስለዚህ መጨረሻ ላይ ፉክክር የነበረው ሲቲ ወይ ማንቸስተር ዩናይትድ ነበር። ተጫዋቹ ወደ ማንቸስተር ዩናይትድ መሄድ ፈለገ። ዩቬ ግን እንዲህ አይነት ገበያ ላይ ነው ነበር። ለቫን ፐርሲ አይነት ትልቅ አጥቂ ምናልባት 20 ሚሊዮን ዩሮ አቅርቦ ቢሆን ኖሮ አርሰናል ለዩቬንቱስ ለመሸጥ ይመርጥ ነበር። ለማንቸስተር ዩናይትድ ከዛ በኋላ 5 ሚሊዮን 10 ሚሊዮን ጨማሪ ከሚያ ግን ዩቬንቱስ አይችልም። እንዲህ አይነት ሁኔታ ላይ ነው የነበረው። ግን ዩቬንቱስን ወደ ካርታው የመለሱት እሳቸው ናቸው። ቅድም ባነሳሁት መንገድ አርቱሮ ቪዳልን በ12.5 ሚሊዮን ዩሮ፣ የካርሎስ ቴቬዝን በ9 ሚሊዮን ዩሮ፣ ኪንግስሌ ኮማን ከፓሪስ ሳን ዠርማን በማምጣት እንዲህ አይነት ተጫዋቾችን በማስፈረም ነው ዩቬን የገነቡት። ይህንኑ መንገድ ነው አሁን ደግሞ በኢንተር የደገሙት እና የእሳቸው ስራ እሳቸው በቃለ ምልልሳቸው ላይ ምናልባት አሁን የክለቡ ፕሬዝዳንት በመሆናቸው ምክንያት ማንሳት አልፈለጉም የራሳቸውን ስኬት የበለጠ የፒየሮ አሴሊዮ ስኬት ነው ብለው የስፖርት ዳይሬክተራቸውን ስራን ያደነቁት እና አሁን ቡድናቸው ለሁለተኛ ጊዜ ለቻምፒየንስ ሊግ ፍጻሜ ደርሷል እና በሁለቱ ቡድኖች መካከል ያለው የኢኮኖሚ ኃይል በጣም የተለያየ ነው። ፔዤ በተለያየ መንገድ የተለያዩ አሰልጣኞችን አምጥተው ቡድን ለመስራት ሞክረዋል። አንዳንዶቹ ብቅ እያሉ ያሉ የአሰልጣኝነት ከዋክብትን አምጥቶ ለምሳሌ ሎሮን ብሎን እንደዛ ነበር። ትልቅ ስም ቢሆንም በፈረንሳይ እግር ኳስ ውስጥ በጣም ትልቅ ተጫዋች የነበረን ቢሆን እና ቦርዶን ይዞ የሊጋ ቢያሸንፍም የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ለ2 አመት ቢሰራም በአሰልጣኝነት ግን ከሌሎች አማራጮች አንጻር እንደ ጀማሪ አሰልጣኝ ሊታይ የሚችል ነው። ኡናይ ኤመሪ ወጣት በነበሩበት ጊዜ ነው የፔዥን ኃላፊነት የተረከበው። የቶማስ ቱኸል ወጣት የአሰልጣኞች ሱፐርስታር በነበሩበት ጊዜ ካልሆነ ደግሞ እንደ አንቼሎቲ አይነት ኢስታብሊሽድ የሆነ ስም ያላቸው ከፔዥ በፊት ሪያል ማድሪድን ያሰለጠኑ፣ ቼልሲን ያሰለጠኑ፣ ኤሲ ሚላንን፣ ዩቬንቱስን ያሰለጠኑ አይነት አሰልጣኝም ቀጥሮ ሞክሮታል። የቻሏቸውን ያህል ከዋክብት አስፈርመዋል። አንዳንድ ሰዎች የፔዥን አካሄድ ምን ይሉታል? ምናልባት ለምንድን ነው ታዲያ እነዚህ ሁሉ ትልልቅ አሰልጣኞች አሰልጥነው ፖቼቲኖም ተጠቃሽ ነው፣ ሌሎችም አሰልጣኞች መጥተው ለምንድን ነው ያልተሳካው? እነዚህን ትልልቅ ሁሉ ተጫዋቾች ጉዳዩ መቼስ የፕሌይንግ ሪሶርስ ሊሆን አይችልም። ለምንድን ነው ያልተሳካላቸው? አሁን አንዳንድ ሰዎች ምን አይነት ቲዮሪ ያቀርባሉ? ታሪክ በጣም ወሳኝ ነው። ምክንያቱም በ55 ዓመት የክለቡ የህልውና ታሪክ በትልቁ አውሮፓ መድረክ ላይ ብዙ ርቀት የመጓዝ ብዙ ታሪክ የላቸውም እና አንዳንድ ጊዜ ያንን ቅዠት ለማባረር ጊዜ ይፈጃል፣ ረጅም ጊዜ ይፈጃል። ስለዚህ በዚህ ምክንያት አሁን ለምሳሌ ሪያል ማድሪድ ዲፌንድ የሚያደርገው ቫልዩ አለው። የቻምፒየንስ ሊግ የኔ ነው የማለት መብት አለው። ሊቨርፑል ሲጫወት በእንግሊዝ ቻምፒየንስ ሊግ የኔ ነው ማለት ይችላል። በጣሊያን ኤሲ ሚላን ቻምፒየንስ ሊግ የኔ ነው ማለት ይችላል። ባርሰሎና ቻምፒየንስ ሊግ የኔ ነው እንኳን ብዙ ጊዜ ቻምፒየንስ ሊግ አሸንፏል 5 ጊዜ። ትልቅ ነው በጣም ከሌሎች ብዙ ትልልቅ ክለቦች ጋር ካወዳደር ነው በተለይ በጣም ብዙ ነው። ንጽጽሩ ከማድሪድ ጋር ከሆነ ነው የሚያንሰው በጣም። ነገር ግን ብዙ ዋንጫ አሸንፏል አይደል? ግን ባለፉት 30 ዓመታት ነው ያሸነፈው። ግን ያለፈው 30 ዓመት ባርሰሎና ዲፌንድ የምታደርጊው ፕሌይንግ ስታይል ነው ያለው። የምንዋደቅለት ኮዝ አለ። የባርሳ ስታይል ወይም ከፈለግሽ የካታሉኛ ብሔረተኝነት ወደ ሌላ የፖለቲካ ጽንፍ። ግን ሁሉም ካታላን አይደሉም እና ተጫዋቾቹ ለሁሉም አይሰራም ይሄኛው ቲዮሪ። ኢኒየስታ እንኳን ካታላን አይደለም የሌላ አካባቢ ሰው ነው። ስለዚህ ለሁሉም አይሰራም ይሄ። ግን እንደ ፕሌይንግ ስታይል ግን ዲፌንድ የሚያደርጉት አንድ ኮዝ አለ። በፔዤ በኩል ግን በቃ ከተለያየ ቦታ የመጡ 11 ምርጥ ተጫዋቾች ወይ 22 ምርጥ ተጫዋቾች ሊሆኑ ይችላሉ ስኳድ ውስጥ ያሉት፣ ግን ዲፌንድ የሚያደርጉት ትልቅ ኮዝ አልነበራቸው። ምክንያቱም አንድ ፔዤ የሚታወቅበት ወጥ አይደንቲቲ አልነበረም። ምናልባት ኤንሪኬ አሁንና ለወደፊትም ጭምር ሊተርፍ የሚችል አንድ ነገር እያደረገ ያለ አንደኛ ቻምፒየንስ ሊግ ካሸነፉ ታሪክ ነው፣ ትልቅ ታሪክ። ስለዚህ ፔዤ ከነዛ ኤሊቶች መካከል ስሙ በአንድ አረፍተ ነገር የሚጻፍ ወደ መሆን ያድጋል። ሁለቱም ግን ያሁኑ ፕሌይንግ ስታይል ባለፉት 14 ዓመታት ያልነበረ ነው። ልክ ነው። የሎሮን ብሎ ቡድን በእኔ አስተያየት በጣም አሪፍ የፖሴሽን ቡድን ነበር። ምናልባት ለአንድ ዓመት ለባርሰሎናም ስለተጫወተ ከዛ የባርሳ ተማሪ ቤት የወሰዳቸውን ቅንጣቶች ስለጨማመረበት እንደዚህ። ነገር ግን እንደ አይደንቲቲ ግን በወጥነት የፔዤ መንገድ ነው የሚባል መንገድ አልነበረም እና የሆነ ማረፊያ ከሌለ ሁሌ ችግር ነው እና እንዲህ አይነት ነገር አልነበረውም። አሁን ግን ምናልባት በመጨረሻ የሚቀየርበት ጊዜ ሊሆን ይችላል። ሁለቱ ሉዊሶች ይህን ነው ያደረጉት። ኢንተር ሚላን
እንዳነሳ ነው ቀደም ካለፉት 3 የቻምፒየንስ ሊግ ኤዲሽኖች በሁለቱ ለፍጻሜ ደርሷል። ግን ሁሉ ጊዜም የተቃና ነበር ማለት አይደለም። በተለይ ከጆዜ ሞሪኞ መልቀቅ በኋላ እና ከማሲሞ ሞራቲም ከኢንተር መውጣት በኋላ እንግዲህ ሁለቱ ትልልቅ ሀብታም ጣሊያናውያን ማሲሞ ሞራቲ እና ሲልቪዮ ቤርሉስኮኒ ከኤሲ ሚላን እና ከኢንተር ከወጡ በኋላ ሁለቱ ረጅም ጊዜ የጣሊያን እግር ኳስ ኃይል ሆኖ ለመቆየት ተቸግረው ነበር። ዩቬንቱስ ነበር ረጅም ጊዜ ከ2013 በኋላ ዶሚናንት ሆኖ የቆየው እና ውጣ ወረዱን ታያለሽ። ምንም እንኳን ባለፉት 3 ዓመታት 2 ጊዜ ቻምፒየንስ ሊግ ፍጻሜ ቢደርስም ነገር ግን ከ2013 ወዲህ ብቻ ባለፉት 12 ዓመታት በ4 የተለያዩ አጋጣሚዎች ከሁለተኛው ዙር ማለፍ አልቻለም። በአንድ አጋጣሚ ከምድቡ ጭምር ማለፍ አልቻለም። በሁለት የተለያዩ አጋጣሚዎች ጭራሽ ቻምፒየንስ ሊግ ላይ አልተሳተፈም። 2016 እና 2018 ላይ ቻምፒየንስ ሊግ ላይ ጭራሽ አልተሳተፈም። እንዲያው በተቃራኒው ስኬት ካልነው አላቅም 3 ጊዜ በዩሮፓ ሊግ ተጫውቷል። ለኢንተር አይነት ቡድን ዩሮፓ ሊግ ተጫወች ማለት ጥሩ የሊግ ሲዝን እያሳለፈ አይደለም ማለት ነው። ሌላ ማብራሪያ የለውም። መጨረሻ ላይ ብታሸንፊውም እንኳን እዛ ውድድር ላይ እንደተገኘ የሆንሽው መጥፎ ዓመት ስላሳለፍሽ ነው። 2013 2015 2017 ላይ ለቻምፒየንስ ሊግ የሚያበቃ ውጤት ስላልነበራቸው ዩሮፓ ሊግ ላይ ነበር የተወዳደሩት። ስለዚህ እንደዚህ አይነት የመውጣት መውረድ አይነት ታሪክ ነበረው። ግን ፔዤ በተቃራኒው ቁልፉን ሊያገኙ እየተቃረበ ይመስላል። እኔ የጊዜ ጉዳይ ነው። ማንቸስተር ሲቲ ፔዤ አይነት ክለቦች የጊዜ ጉዳይ ነው። ያሸንፉታል ቻምፒየንስ ሊግ። ሲቲ መጨረሻ ላይ ያሸንፉታል ከ15 ዓመት በኋላ። ይሄኛው ቡድን ሊያሸንፈው ይችላል። 14 ዓመት ሆኖታል በኬው ኤስአይ ስር፣ ያኛው በሲቲ ፉትቦል ግሩፕ ስር። ይህን ያህል ሁሉ ገንዘብ ኢንቨስት እያደረግሽ ለዘላለም ዋንጫ ቻምፒየንስ ሊግ ሳታሸንፊ ልትቆያች አት ሰም ፖይንት ፎርሙላው ይገኛል። ምናልባት አሁን ሊሆን ይችላል፣ አሁንም ባይሆን ግን በቅርብ። ምክንያቱም ቀስ እያለ ዴቨሎፕ እያደረገ ነው ይሄ ቡድን። እንደው ከ2020 ወዲህ ብታይም በቻምፒየንስ ሊግ ከፓሪስ ሳን ዠርሜን የበለጠ ብዙ ጊዜ ግማሽ ፍጻሜ የደረሰ ቡድን ሪያል ማድሪድ ብቻ ነው። ልክ ነው ኤንሪኬ ባለፉት 2 ዓመታት ግን እዚህ በፖቼቲኖ ስር ከዛ በፊት በሌሎች አሰልጣኝ በቶማስ ቱኸል ስር አድርገውታል። ኢንተር እንደው ከዚህ በፊት 3 ጊዜ በቻምፒየንስ ሊግ ቢያሸንፍም የቻምፒየንስ ሊግ ቤተኛ ነው ማለት ግን ያስቸግራል። ምክንያቱም ከ3ቱ 2ቱ 1964 እና 65 በኤሊኒዮ ኤሬራ ዘመን የተገኙ ናቸው። ከዛ ሞሪኞ ናቸው ያሸነፉት። በአንድ በሚያስደንቅ ሁኔታ ግን እንደው ኢንዛጊ እንደ ኤሬራ ዲፌንሲቭ ነው። ምክንያቱም ኤሬራ የካቴናቸው አባት ናቸው። ልክ እንደሳቸው አይነት ነው ለማለት ቢያስቸግርም ግን እንደሳቸው እንደ ሞሪኞ ሁሉ ኃይለኛ ፕራግማቲዝም ያለው ነው። ኢንተር በተለያየ መንገድ መጫወት ይችላል። ከፈለገ ጨዋታ ዶሚኔት ማድረግ ይችላል፣ ከፈለገ ድሮፕ ያደርጋል። ወደ ኋላ ፈግፍጎ ለተጋጣሚ ቡድን የሜዳ ስፍራና ኳስትቶ ማስተርፉል የሆነ የመከላከል የጨዋታ እቅድ ነድፎ መግባት ይችላል፣ ከፈለገ ዶሚኔት ማድረግ ይችላል። ኢንተር ሞደርን ነው። እንደው እንደ ኃይለኛ በተለያየ መንገድ እንደሚሰራ ማሽን ተረክ አድርጎ ከፈለገ ፖሴሽን ዶሚኔት ማድረግ ይችላል፣ ከፈለገ በሎ ብሎክ መጫወት ይችላል፣ ከፈለገ በካውንተር አታክ መጫወት ይችላል። የተለያዩ ብዙ መልኮች ያሉትን ቡድን ነው አሰልጣኝ ሲሞኔ ኢንዛጊ የገነባው። ስለዚህ ካሸነፈ ልክ እንደ ሌሎች አሰልጣኞች ሁሉ የአይነት ፕራግማቲዝም ነበሩ። ሞሪኞ ያው ሁልጊዜም እሳቸውም ስለሚናገሩት እንደዚህ ስለ ዲፌንሲቭ እግር ኳስ ዲፌንሲቭ አሰልጣኝ ናቸው እንላለን። እኔ ሙሉ ለሙሉ አልስማማም በዚህ። ምክንያቱም የተለያዩ ቡድኖቻቸው የተለያየ አይነት እግር ኳስ ነው የተጫወቱት። ለምሳሌ እሳቸው ራሳቸው በራሳቸው አንደበት እንደሚሉት የእሳቸውን ፖርቶ ልክ ከሊቨርፑል ከክሎፕ ሊቨርፑል ጋር ነው ያነጻጸሩት። ልክ እንደዛ በነገራችን ላይ ስድብ አይደለም ይህ አገላለጽ፣ ተናካሽ ውሾች ነበሩ ይላሉ። ተጫዋቾቼ ልክ እንደዛ እንደሚናከሱ ውሾች ናቸው ይላሉ። ዴሪጋቶሪ ለመሳደብ ያንን ምንድነው የዋይልድ ውሻ አለ አይደል? ልክ እንደዛ አይነት ፊርስ የሆነ ኃይለኝነት ነበረን፣ ፕሬስ እናደርጋለን ይላሉ። የኔ ቼልሲ ኃይለኛ ፊዚካል የሆነ የመልሶ ማጥቃት ቡድን ነበር ይላሉ። የእሳቸው ኢንተር የሎ ብሎክ ቡድን ነበር፣ ምክንያቱም እድሜያቸው ከ30 ዓመት በላይ የነበሩ ብዙ ተጫዋቾች ነበሩ ይላሉ። የእሳቸው ሪያል ማድሪድ ክርስቲያኖ አይነት ተጫዋች ስለነበረው ኃይለኛ የትራንዚሽን ቡድን ነበር። በአንድ ዓመት 121 የላሊጋ ጎል ያስቆጠረ ቡድን ነው። በአንድ ዓመት 100 ነጥብ የሰበሰበ ቡድን ነው። ስለዚህ የተለያዩ ቡድኖች ውስጥ የተለያየ መልክ ነበራቸው። ሞሪኞን ፕራግማቲክ ስንል እንዲያው ፕራግማቲዝም ከዲፌንሲቭ እግር ኳስ ጋር የሚገናኝ ተደርጎ ስለሚታይ እንጂ ፕራግማቲክ ማለት ሁኔታን አዳፕት ማድረግ ማለት ነው። የፖለቲካ ተርሚኖሎጂ ነው። ሊቪንግ ሪያሊቲን አዳፕት ማድረግ ነው የሚለው የፖለቲካን ዲክሽነሪ ብታይ እንደዚህ አይነት ቡድን ነው የሰሩት። ሲሞኔ ኢንዛጊም አንድ አይነት የሞሪኞ አይነት አሰልጣኝ ባይሆንም ይሄ ኢንተር የራሱ ዩኒክ ካራክተሪስቲክስ አለ። አሁን በዚህ አመት በቻምፒየንስ ሊግ ከተጫወቱት 36 ቡድኖች 6 እና ከዛ በላይ ጨዋታ ካደረጉ ቡድኖች መካከል 6 ብቻ ናቸው
በባክስሪ የተጫወቱት። በባክስሪ መጫወት ፋሽነብል አይደለም። የተወሰኑ ቡድኖች አሉ የአሞሪም ስፖርቲንግ ወይ የአሎንሶ ሌቨርኩዘን የሲሞኔ ኢንዛጊ ኢንተር ወይ የጋስፔሪኒ አታላንታ እንደዚህ 6 ብቻ ናቸው ግን ይሄንን ያደረጉት። ግን ሁሉም ሁለት አጥቂ አይጠቀሙ፣ ሁለት አውት ኤንድ አውት አጥቂዎች አይጠቀሙ። ያ ዩኒክ ያደርገዋል። ስትገጥሚው ኢንተር በየሳምንቱ ከምትገጥሚያቸው ቡድኖች የተለየ ስትራክቸር ነው ያለው። ምንም ብትዘጋጅበት ሜዳ ውስጥ ለተጫዋቾቹ እንግዳ የሆነ ምክንያቱም ሁለቱ ዋይድ ሴንተር ባኮች ሁለት አንደርላፕ የሚያደርጉ ሴንተር ባኮች ናቸው። አንደኛው በቀኝ በኩል ያለው ዊንግ ባክ ዴንዝል ደምፍሪዝ ከአጥቂው ላውታሮ ማርቲኔዝ እኩል በአቨሬጅ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ይነካል። 4.5 ጊዜ ኳስ ይነካል። ግን ዝም ብለሽ ትራንስፈር ማርኬት ላይ ገብተሽ የዴንዝል ደምፍሪዝ ቦታ ምንድነው ብትይ ራይት ባክ ነው የሚለው። የሚጫወተው ግን ኦልሞስት እንደ አጥቂ ነው እና በጣም ያልተለመዱ አይነት እንትኖች ታይበታል። አማካዮቹ አይደሉም የቁጥር ብልጫ ሳጥን ውስጥ ገብተው ለአጥቂዎቹ የሚሰጧቸው የቁጥር ተጨማሪ ፕሬዘንስ የሚሰጡት። ባይሆን ባስቶኒ ምን ያህል ፓስ ያደርጋል? በሶስተኛ የሜዳ ክፍል ፓስ የሚያደርጋቸው መጠን ካየሽ የቪቺኛን ያህል ነው የሚያደርገው። ግን ባስቶኒ ምንድነው የመሃል ተከላካይ ኖሚናል ነው፣ የመሃል ተከላካይ ብቻ አይደለም። ስለዚህ 3-5-2 ስንል ዝም ብሎ ፊክስድ የሆነ ዲፌንሲቭ 3-5-2 የኤሊኒዮ ኤሬራ ኢንተር 3-5-2 ነው። ግን የኤሊኒዮ ኤሬራ ኢንተር የካልቾፖሊ ኢንተር ነው የነበረው። የተለያዩ ሀሳቦች ያሉት ቡድን ነው። ስለዚህ ታክቲካሊ በጣም ኢንትረስቲንግ ቡድን ይመስለኛል። ለዚህ ነው ምንም እንኳን እንዲሁ ጉልበታቸውን የጨረሱ ተጫዋቾች በፕሪሚየር ሊግ ያልተፈለጉ በብዙ ክለቦች ያልተፈለጉ ተጫዋቾች ቢመስሉም ግን በደንብ ኃይለኛ ታክቲካዊ ሀሳብ ያለው ነው። ኢንዛጊን ምርጥ የሚያደርገው እሱ ነውና ኢንተር ስፔሻል ቡድን ነው። ግን ፔዥን ብዙ ጊዜ ደግሞ በዚህ ውድድር ዘመን ደጋግመን እንዳነሳ ነው የአሰልጣኙ የእጅ ስራ የሚታይበት የመጀመሪያው ቡድን ነው በካታር ስፖርት ኢንቨስትመንት። ስለዚህ በእነዚህ ሁለት ቡድኖች መካከል የሚደረግ በእኔ በኩል በጣም ከፍ ባለ ጉጉት ያው ሁሉንም የቻምፒየንስ ሊግ ጨዋታዎች እንደምንጠብቀው ከፍ ባለ ጉጉት እንጠብቃለን። የኔ ምኞት የፍጻሜ ጨዋታዎች ብዙ ጊዜ ኬጂ ናቸው፣ ዝግ የታሰሩ ናቸው። ይሄ በጠቅላላው በቻምፒየንስ ሊግ እግር ኳስ ባህሪ ላይ የሚንጸባረቅ ነው። ግን የፔዤ ባህሪ እንደማን ነው? እንደ ባርሰሎና ነው አይደል? ብዙ ነገሩ ራሱም የባርሰሎና ሰው ስለሆነ ኤንሪኬ ኢንተር ነው እና ምኞቴ የቻምፒየንስ ሊግ ፍጻሜ ላይ አይነት እግር ኳስ አያለሁ የሚል ብዙ ገራገርነት ባይኖረኝም ልክ እንደ ባርሳ አይነት እግር ኳስ ከሞላ ጎደል የሚጫወት ስለሆነ ፓሪስ ሳን ጀርመን ኢንተር ስለሆነ ልክ እንደዚህ አይነት ኦፕን አይነት ጨዋታ ባይ ደስ ይለኛል። ፊሊፕ ላም በዘ ጋርዲያን ላይ ይሄንን ጽፏል። እንደው ከረጅም ጊዜ በኋላ ምናልባት ኦፕን የቻምፒየንስ ሊግ ጨዋታ ልናይ እንችላለን የሚል አስተያየት ሰጠ። እንደዛ አልጠብቅም እኔ ግን ምንም ጥያቄ የለውም። ይሄ ምንድነው ያለ ማዝናናት ግን ኮምፔሊንግ መሆን የሚችል በቃ እንድታዩ የሚያስገድድ አይነት የፍጻሜ ጨዋታ የሚሆን ይመስለኛል። የአድማጮቻችንን አስተያየት የምንቀበል አሰበኝ ማንቼ የሚል አድማጮችን የገው ጨዋታ ለበጉት የሚጠብቀው በቅርቡ ከተመለከትናቸው ተደጋጋሚ ፊቶች የተለየ ፍጻሜን የሚደረገው ግን ምንም ይሁን ምን የኢንተር ሚላን መከላከልና የፔዤ ማጥቃት የሚስተዋልበት ውብ የእግር ኳስ ፌስቲቫል እንደምናይ ተስፋ አደርጋለሁ። ዘንድሮ እያየነው እንደሆነ ከሆነ ዋንጫ ላነሱ ብዙ ክለቦች ከዋንጫ ጋር የሚታረቁበት አመት ስለሆነ ዋንጫው ለፔዤ እሰጣለሁ። ድል ጥሩ ለተጫወተው ያለ ምንም ድጋፍ የኔ መሰለ ጨዋታ ከጭንቀት ነጻ ሆነን ማየት ደስ ያሰኛል ብሎናል። ታደሰ ሳካ የሚል አድማጫችን ቻምፒየንስ ሊጉን ኢንተር ሚላን ያነሳል በአንጋፋ ተጫዋቾች ታግሶ፣ ምክንያቱም ያላቸው ልምድ ከፓሪስ ተጫዋቾች ጋር የሚወዳደር ስላልሆነና ጥለዋት የመጡት ክለቦች ራሱ በፒኤስጂ ልምዳቸው ታግዘው ነበር ባርሳን ከውድድሩ ያስወጣል ስንል ለፓሪዛኖቹ ግን ለፒኤስጂ ግን ይሄ አይመስለኝም፣ እጅ አይሰጥም። ድል ያለ ድል ለኢንተር እመኛለሁ ብሏል። 2-1 ኢንተር ሚላን ያሸንፋል ብሎናል። ሀብታሙ አሰፋ ካመጣጣቸው አንጻር የዚህን ጨዋታ ውጤት ለመገመት ራሱ አስቸጋሪ ነው፣ ብቻ ምርጥ ጨዋታ እናያለን ብዬ አስባለሁ። በግል ግን ኢንተር ቢወስደው ደስ ይለኛል ብሎናል። ተሙ የሻረግ የሚል አድማጫችን የነገው የፍጻሜ ጨዋታ አብዛኛው ተመልካች ገለልተኛ ሆኖ የሚያየው ጨዋታ ነው። በዚህ ውድድር ሁለቱም የመጡበት መንገድ ስንመለከት ለፍጻሜ ዲዘርቭ ያደርጋሉ ስለሚገባቸው ምን የደረሱት። እንደኔ ግን ኢንተር ቢበላው ደስ የሚለኝ ይመስለኛል። በዚህ አመት ቢያንስ ይሄ ዋንጫ ለልፋታቸው ይገባቸዋል ብዬ አስባለሁ። በተለይም አብዛኛው ተጫዋች እድሜያቸው
የገፋና በሚቀጥለው አመት ላንመለከታቸው ስለምንችልና አሰልጣኝ ሲሞኔ ኢንዛጊ በትንሽ በጀትና በእድሜ መግፋት ከኮንትራት ነጻ የሆነ ቡድን ሰርቶ በ3 አመት ውስጥ ለሁለተኛ ጊዜ በአረብ ባለሀብቶች በተገነቡ ሁለት ቡድኖች ዋንጫውን ሲቀሙ ማየት ስለሚያሳዝን ጭምር ለነሱ አደላለሁ። ይህንን ስል ግን እንደ ቡድን በሉዊስ ኤንሪኬ የተገነባው ፔዤ ዋንጫ አይገባውም እያልኩ አይደለም። በተረፈ ግን እንደ ኢንተር ከባርሳ ባይሆንም በጣም አሪፍ ውክር የምንመለከትበት ጨዋታ ይመስለኛል። ተመስገን ጌትዬ ነኝ ከሞጆ ብሎናል። አብርሽ ወይን የሚል አድማጫችን በጨዋታ በኤንሪኬ አጫዋች ስልክ የተዋበው ፔዤ ከአንጋፋው ወጋሚው የሲሞኔ ኢንተር ጋር ይገናኛሉ። ፔዤ ከዚህ ቀደም ከክለባችን ባርሳ ጋር በነበረው በሜሲና በያማል ጉዳዮች ላይ ጣልቃ ለመግባት በመሞከሩ በኮከቦች ዋንጫ ማንሳት ስለሚያለም እንዲሳካለት አልፈልግም ነበር፣ ግን አሁን ፔዤ ባይመቸኝም የዚህ አመት ፔዤ ግን በገዳጅ ጨዋቱ ማርኮኝ በሊጋም የምመለከተው ቡድን ሆኗል። ለዚህም የብሉግራናዳው ሉዊስ ኤንሪኬ ትልቅ ስራ ነው። በኢንተር በኩል ያው ሁሌም የዝውውር አካሄዱ ይገርመኛል። በዝቅተኛ ገንዘብና በነጻ ተጫዋች ጥቂት ወጥቶባቸው ብዙ አንጋፋና ያበቃላቸው የተባሉ በመሰብሰብ የሚሰሩት ቡድን ይለያል። አሁን የናፖሊያውያን መሪ በሆነው ካንቴም ስር ባሁኑ ባላምሮ በሆነው ሲሞኔም ስር ድንቅ ውጤታማ ቡድን ናቸው ብሎናል። የመጨረሻ አስተያየት እንቀበል። ዘሪሁን ሞገስ የሚል አድማጫችን የፍጻሜው ጨዋታ ያን ያህል ጥሩ ይሆናል ብዬ አልጠብቅም፣ ምክንያቱም ፓሪስ ድንቅ ብቃቱን ያሳየን ከሊቨርፑል ጋር በሜዳው በተሸነፈበት ጨዋታ ነው። ከዛ በኋላ ባደረጋቸው ሻምፒዮንስ ሊግ 5 ግጥሚያዎች ላይ ያንን ብቃት መድገም አልቻለም። ያቺ አንድ ድንቅ ጨዋታ አምሯችን ላይ ስላለች ፓሪስ ሲባል የሚሰማን ያቺ ምሽት ነች ትዝ የምትለን። ኢንተር ይልቁንም ምርጥ አዝናኝ ሆኖ የድሮ መለያው የሆነበትን የመከላከል ብቃቱን አሁን አብሮት የለም። ነገር ግን ደግሞ 3 ቢገባበትም 4 የሚያስቆጥር ድንቅ ቡድን ነው። ለማሸነፍ አስቸጋሪ ቡድን ነው። የዋንጫው ባለቤት ኢንተር ሚላን ይመስለኛል ብሎናል። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አዳ ኤፍኤም 5.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ነገ ምሽት የሚደረገውን የሻምፒዮንስ ሊግ የፍጻሜ ጨዋታ እያነሳን ነው የምንገኘው። ቀደም ሲል ለአድማጮቻችን ጥያቄ ጠይቀን ነበረ። በርካታ ምላሾችን አግኝተናል። በጣም ብዙ አድማጮች ላሚን ያማል ብለዋልና ያው ላሚን ያማል ገና የፍጻሜ ጨዋታ አልተጫወተም አይደል? ለዚህ ነው የፍጻሜ ጨዋታ ብለን ስፔሲፊክ ያደረግነው። እዛ ጋር ሚስ አድርገውታል ይመስለኝ ላሚን ያማል ያሉ ብዙ አድማጮቻችን። ልክ ነው። ላሚን ያማል በቻምፒዮንስ ሊግ ግማሽ ፍጻሜ ታሪክ በእድሜ ትንሹ ጎል አስቆጣሪ ነው። በፍጻሜ ግን ያው እንዳነሳሽው አልተጫወተም እስካሁን ድረስ። ስለዚህ የመለሱ አድማጮችን እናንሳ። ዮሐንስ በ0945 ጀምሮ 62 የሚጠናቀቅ ስልክ ነው። ተመስገን ጌትዬ፣ አህመድ መሐመድ፣ ኢዮብረታ፣ አማኑኤል አፈወርቅና ኤፍሬም መኮንን የመጀመሪያዎቹ 6 መላሾች ናቸው። እናንተ መላሾች ትኬቱን የት ማግኘት እንደምትችሉ እናሳውቃችኋለን። ሁለተኛውን ጥያቄ ደግሞ እንጠይቅ። ፓትሪክ ክላይቨርት 1995 የቻምፒየንስ ሊግ ፋይናል ለአያክስ ከሚላን ጋር በተደረገው ጨዋታ በ17 ዓመቱ ነበር ያስቆጠረው። ፓትሪክ ክላይቨርት ያላቸው አድማጮች እነዚህ 6 አድማጮች እንግዲህ ስሙን እንድገማ ኤፍሬም መኮንን፣ አማኑኤል አፈወርቅ፣ ኢዮብ
ረታ፣ አህመድ መሐመድ፣ ተመስገን ጌትዬና ዮሐንስ የተባላችሁ አድማጮቻችን ናቸው። የሚቀጥለውትን ደግሞ 6 መላሾች እንቀበላለን። ሁለተኛው ጥያቄ በጣም ቀላል ነው። ይሄም ከፈረንሳይ ክለቦች የሻምፒየንስ ሊግ ዋንጫ ያለው ብቸኛው ክለብ ማን ነው? ግን አድማጮቻችን ስትመልሱልን ስማችሁን ከጎን እየጻፋችሁ መልሱልን። ያው ስማችሁን ለማስተላለፍ እንዲረዳን ከፈረንሳይ ክለቦች ውስጥ የሻምፒየንስ ሊግ ብቸኛውን ዋንጫ ያለው ክለብ ማን ነው የሚል ነው። ስለዚህ በ8545 ላይ አጭር መልሳችሁ ልታስቀምጡልን ይችላላችሁ። እስከ ምንወጣ ድረስ ስሙን እናሳውቃለን ማለት ነው መላሾቹን። ወደ ርዕሳችን እንመለስና የሻምፒየንስ ሊግ ጨዋታ ነው ያነሳን ነው የምንገኘው። ጨዋታው ግን ሜዳ ውስጥ ምን መልክ ሊኖረው ይችላል የሚለው እንመልከት። ያው ብዙ ሰው በሻምፒየንስ ሊግ ግማሽ ፍጻሜ ታሪክ ኢንተር ሚላን ከባርሴሎና የተጫወቱት ጨዋታ ነው ምርጡ የሚል አስተያየቶችን እየተመለከትን ነበር። እንደዚህ አይነት ውብ ጨዋታ ላንመለከት እንችላለን፣ ግን ፔጂ ከባርሳ ጋር የሚቀራረብ አይነት ቡድን ነው። ኢንተር ደግሞ ራሱ ነው የሚጫወተው። ይህንን ጉዳይ እንመልከተው። ልክ ነው። የቻምፒየንስ ሊግ የፍጻሜ ጨዋታ ሜዳ ውስጥ ያው ምን ሊሆን ይችላል የሚለውን ያው ጥቂት እናነሳለን። በሁለቱም ቡድኖች በኩል ቅድም በተለይ ስለ ኢንተር ሚላን ስናነሳ ዩኒክ ቡድን ነው፣ በዚህ መንገድ የሚጫወት ሌላ ቡድን ብዙ አላየንም እና ስፔሲፊክ የሆኑ የጨዋታ ባህሪያት አሉ። እሱን ነው ቅድም ስንጠቅስ የነበረው። ነገር ግን እኔ ልክ ሰው ፓሪስ ሳን ጀርማ ቢያጠቃል ኢንተር ሚላን አብዛኛውን ጊዜ ይከላከላል ብሎ እንደሚገምት ይገባኛል። ግን አሁን በማጥቃቱ በኩል በተለይ እንዴት ዴንዝል ደምፍሪስ እና ፌዴሪኮ ዲማርኮን ያቆሟቸዋል የሚለው ለሁለቱ የፔዤ ፉልባኮች በጣም ትልቅ ጥያቄ ይመስለኛል። ለሁለቱም የፔዤ ፉልባኮች ትልቅ ጥያቄ ነው። ለኑኖ ሜንዴሽ እና ለአሽራፍ ሀኪሚ። በነገራችን ላይ አሽራፍ ሀኪሚ የቀድሞ ቡድኑ ነው የሚገጥመው ለኢንተር ለአንድ የውድድር ዘመን ከሪያል ማድሪድ በተሸጠ ጊዜ ተጫውቷል። ግን ሜዳ ውስጥ የኢንተርን ፎርሙላ በተመለከተ ያው እንዳልኩት 3-5-2 የሚጫወተው ለአመታት በዚህ መንገድ ነው ሲጫወት የቆየው። አንቶኒዮ ኮንቴ የኢንተር አሰልጣኝ ከሆነበት የውድድር ዘመን ከ2019 ጀምሮ ማለት ነው። ከዛ በፊት የባክ 4 ቡድን ነበር፣ አሁን የባክ 3 ቡድን ነው። ከዚህ በፊት የጆዜ ሞሪኞ ቡድን የቻምፒየንስ ሊግ አሸናፊ በነበረበትም ጊዜ ባክ 4 ቡድን የነበረው። አሁን ቅድም እንዳነሳሁት ከ36 ቡድኖች 6 ቡድኖች ብቻ ናቸው በዚህ ሲስተም የተጫወቱት። ግን ከሌሎቹ ቡድኖች ሁሉ የሚለየው 2 አውት ኤንድ አውት አጥቂዎች የሚጠቀሙ መሆናቸው ነው። አሁን ለምሳሌ ሻቢ አሎንሶ ባየር ሌቨርኩዘን ወይም ሌሎቹ ቡድኖች በአንድ አጥቂ ነው የሚጫወቱት፣ ወይም የሩበን አሞሪም ስፖርቲንግ ሊዝበን በአንድ አጥቂ ነው የሚጫወቱት። የኦኬሬሽ ወይ ቦኒፌስ ወይም ፓትሪክ ሺክ አይነት አንድ አጥቂ ነው የሚጠቀሙት። ይሄኛው ግን 2 አጥቂዎች ስላሉት ሁለቱም የመሀል ተከላካዮች ቢዚ ይሆናሉ። አሁን የዊሊያም ፓቾ መፈረም የፔዤ በአጠቃላይ እንደ ቡድን የሚከላከል ቡድን መሆን የቡድኑን የዲፌንሲቭ ቁጥር አሻሽሎታል። በሚሞከርባቸው የሙከራ መጠን፣ በሚቆጠርባቸው የጎል ቁጥር መጠን፣ በእነዚህ ሁሉ ካየነው ቡድኑ በጣም ጠንካራ ሆኗል፣ በተለይ ካለፉት ዓመታት ሲነጻጸር። ግን 2 አጥቂዎችን ብዙ ጊዜ አትገጥሚም። 2ቱ አጥቂዎች ደግሞ የተለያየ ካራክተሪስቲክስ ያላቸው ናቸው። ሁለቱም ግን አውት ኤንድ አውት አጥቂዎች ናቸው። ማርከሽ ቱራም የበለጠ ፊዚካል ነው፣ የበለጠ ከጀርባ ለመሮጥ ይሞክራል። ላውታሮ የበለጠ የፕሌይ ሜኪንግ ችሎታ ያለው ነው። በሁለቱ መካከል ያለው መግባባት ከባየር ሚኒክ ጋር በነበረው ጨዋታ በተረከዙ ልክ እንዳቆመለት ጎሉን ሲያስቆጥር ባየንበት መንገድ መረዳት ይቻላል። ለወትሮ እንዲህ አይነት ቡድኖች በተለይ በ2 ዊንግ ባኮች በ5 የመሀል ተከላካዮች የሚጫወቱ ቡድኖች ከአጥቂዎቹ በተጨማሪ በሳጥን ውስጥ የዘገዩ ሩጫዎችን የማድረግ ኃላፊነት የአማካዮቹ ይሆን ነበር። ለምሳሌ 2023 ላይ ልክ እንደዛ አይነት ከአማካዮቹ በተለይ ባሬላ፣ ግን ደግሞ ያኔ ሚኪቻሪያንም በተደጋጋሚ ይህንን ያደርግ ነበር። አሁን 3ቱ አማካዮች አካን ቻላኖሉ፣ ሄንሪክ ሚኪቻሪያን፣ ኒኮሎ ባሬላ ከነሱ ወጣት ቢሆንም የነዚህ 3 ተጫዋቾች ድምር እድሜ 95 ዓመት ነው እና የአትሌቲሲዝም የለም። ያንን የመከላከል ኃላፊነት በብቃት እየተወጡ ከዚያ በኋላ ደግሞ በማጥቃት በኩል ተጨማሪ መሳሪያ የመሆን ተጨማሪ ብቃት የላቸውም። ስለዚህ እነዚህ ተጫዋቾች የኮንትሮል መሳሪያዎች ናቸው ጨዋታውን ለመቆጣጠር እና ወደፊት ለሚሄዱት 2 ዊንግ ባኮች እንደ ባስቶኒ ያሉትም አንደርላፕ ለሚያደርጉት የመሀል ተከላካዮች የበለጠ ሽፋን የመስጠት እና ስፔስ የመሸፈን ኳስ ኮንትሮል የማድረግ አይነት ኃላፊነት ያላቸው ተጫዋቾች ናቸው። ተጨማሪ ኃይል ሲፈልጉ ከዊንግ ባኮቹ ነው የሚያገኙት። ዴንዝል ደምፍሪስ በዚህ ውድድር ዘመን ከየትኛውም የተከላካይ ተብሎ ፕሮፋይል ከተደረገ ተጫዋች በላይ በተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ የሚነካ ነው። በሁለቱም የባርሴሎና ጨዋታዎች ላይ እንዳየነው ተጽዕኖ የላቀ ነበር በደርሶ መልሱ ጨዋታ ላይ። ሌላውም የመጀመሪያው ጨዋታ ገና ከጉዳት እንዳገገመ
ያደረገው ጨዋታ ነበር። ከላውታሮ ማርቲኔዝ እኩል ነው የተጋጣሚ ቡድን ሳጥን ውስጥ በየ90 ደቂቃው በአማካይ ኳስ የሚነካው። በሌሎች በቻምፒየንስ ሊግ በዚህ ዓመት ከተጫወቱ አጥቂዎች ወይም የማጥቃት ተጫዋቾች ከክሪስቲያን ፑሊሲክ ከአንቷን ግሪዝማን የበለጠ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የበለጠ ኳስ ይነካል። ፌዴሪኮ ዲማርኮም እንደዚሁ ብዙ ማጥቃት ላይ ጊዜ የሚያሳልፍ ተጫዋች ነው። አሌሳንድሮ ባስቶኒ 13 ጊዜ በፋይናል ሰርድ ኳስ ይነካል። ይሄ ደግሞ ከሀካን ቻላኑ በላይ ነው፣ ከቡድኑ ሬጂስታ በላይ ነው። ይሄ የሚያሳየን ቡድኑ የበለጠ ከሌሎቹ ተጫዋቾቹ እንዲህ አይነት ጥቅም እንደሚያገኝ ነው። ከኳስ ውጪ እንግዲህ ቡድኑ ወደ ኋላ የሚያፈገፍግ ነው። ያው ትልልቅ ቡድኖችን ገጥመዋል በዚህ ዓመት ምሳ ባየር ሚኒክን፣ ባርሴሎናን፣ ማንቸስተር ሲቲን፣ አርሰናልን አይነት ትልልቅ ቡድኖች ገጥመዋል። በእነዚህ ቡድኖች አልተፈተንም። እስከ ባርሴሎና ጨዋታ ድረስ 5 ጎል ነበር የተቆጠረበት። ከባርሳ ጨዋታ በኋላ ነው እንግዲህ ተጨማሪ 6 ጎሎች የተቆጠሩበት፣ ግን ያንንም ጨዋታ ቢሆን አሸንፏል። በፓሪስ ሳን ጀርማ በኩል ያው ብዙ ጊዜ እንዳነሳ ነው ለየት ያለ ቡድን ነው፣ የበለጠ በወጣት ተጫዋቾች የተሰራ። ቤፔ ማሮታ ራሳቸው ቅድም በጠቀስኩት አንድ የኤል ፓይስ ቃለ ምልልሳቸው ላይ ደንበኛ የቶታል ፉትቦል የሚጫወት ቡድን ነው የሚል አስተያየት ሰጥተው ነበር። በፊት እንግዲህ ሊዮኔል ሜሲ፣ ኔይማር እና ምባፔ አይነት ተጫዋቾች እያሉ ተጫዋቾቹ በግል ባላቸው ቴክኒካዊ ክህሎት ከምንም ነገር ተነስቶ ጎል በማስቆጠር በእንደዚህ አይነት ነገር መቼስ የሚወዳደራቸው የለም። ብዙም ከዓለም ምርጥ ተጫዋቾች መካከል ናቸው። ነገር ግን አሁን ያለው ቡድን ልክ እንደዚህ ልዕለ ከዋክብት ያሉት ቡድን ባይሆንም ግን አብሮ የሚተጋ ነው። አሁን የአንድን ቡድን የፕሬሲንግ ጥንካሬ ከምንለካባቸው መሳሪያዎች መካከል አንደኛው ፓስስ ፐር ዲፌንሲቭ አክሽን የሚባለው፣ አንድ ቡድን ብዙ ፓስ ከማድረጉ በፊት በምን ያህል ድግግሞች ትቀሚዋለሽ የሚለው የሚታይበት ነው። እና በዚህ የውድድር ዘመን የፓስስ ፐር ዲፌንሲቭ አክሽናቸው 9.2 ሆኗል። ወይ በቻምፒየንስ ሊግ ካሉት ቡድኖች መካከል ሁለተኛው ብዙ ፕሬስ የሚያደርገው ቡድን ሆኗል ይላል ዋይ ስካውት የሚባለው አንድ የስታቲስቲክስ ዌብሳይት። ስለዚህ በጣም ኃይለኛ የፕሬሲንግ ማሽን ነው አሰልጣኙ የገነባው። በጣም ምርጥ አማካዮች አሉት። እኔ ቀደም ማሮታ ያነሱት ነጥብ ምናልባት ከባርሴሎና ምን ያህል እንደሚለዩ አላውቅም፣ ምክንያቱም ባርሴሎና በጣም አሪፍ የፖሴሽን ቡድን ስለሆነ፣ ግን ከኳስ ጋር መታገስም የሚችል አይነት ቡድን ነው። ምክንያቱም ከአርሰናል ጋር በነበረው ጨዋታ ለምሳሌ ያልተቋረጠ 28 ፓስ ካደረጉ በኋላ ነው ጎል ያስቆጠሩት። ሀሰተኛ 9 ቁጥር የለውም፣ ከፊት ኃይለኛ ሞቢሊቲ አለው። ልክ የኢንተርን 2 አጥቂዎች ማቆም እንደሚቸግረው የፔዥን 3ቱን አጥቂዎች ደግሞ ማቆም ይቸግራል። እኔ እንዲያውም ፔዥ ነገ የሚያሸንፍ ከሆነ ሌሎች ቡድኖች ሁሉ እንደ ብሉፕሪንት የሚከተሉት ይመስለኛል። ምክንያቱም ብዙ ቡድኖች ፊክስር ተጫዋቾች አሏቸው። 9 ቁጥር ነው፣ የቀኝ ክንፍ ማጥቃት ተጫዋች የቀኝ ክንፍ የማጥቃት ተጫዋች ነው፣ የግራ ክንፍ የማጥቃት ተጫዋች የግራ ክንፍ የማጥቃት ተጫዋች ነው። ፊክስር ነው ብዙ ጊዜ። ፔዥ ግን ፊክስድ አይደለም፣ ፍሉይድ ነው። ስለዚህ ቦታ ቶሎ ይቀያየራሉ ሶስቱም ተጫዋቾች። ዴምቤሌ ሀሰተኛ 9 ቁጥር ነው፣ ግን ሲያስፈልግ ወደ ቀኝ ይወጣል። ዴዚሬ ዱዌ የቀኝ የክንፍ ተጫዋች ነው፣ ግን ሲያስፈልግ ወደ ሴንትራል ቦታዎች ይመጣል። ግቪቻ ክቫራትስኬሊያ ልክ እንደዚህ አይነት የሙቭመንት ነጻነት አለው። ለኢንተር ከባዱ ፈተና ይህንን ፍሉይዲቲ ማቆም ነው። አሁን ላሚን ያማል ፊክስድ የቀኝ ክንፍ ተጫዋች ነው፣ አስቸግሯቸዋል። ባለፈው ጨዋታ ላይ ራፊኛ ጎሎች አስቆጥሮባቸዋል በሁለቱም ጨዋታዎች። ፌራን ቶሬስ ልክ ነው እንደ ሀሰተኛ 9 ቁጥር የሚጫወት ነው፣ ግን መደበኛ የሚታወቅ ቦታ አለው። ይሄኛው ግን በጣም ፍሉይድ ነው። ስለዚህ ለኢንተር ይሄኛው የፔዥ ፍሉይዲቲ የበለጠ አስቸጋሪ ያደርገዋል ብዬ አስባለሁ። ስለዚህ የተለያየ አይነት ባህሪ ያላቸው ሁለት ቡድኖች ናቸው። ሁለቱም በጣም አደገኛ ቡድኖች ናቸው። እነዚህ ነጥቦች ጨዋታውን የበለጠ ምንድነው ኢንትረስቲንግ የሚያደርጉት ይመስለኛል። ይህንን ይመስላል የነበረን ቆይታ። ቀደም ሲል የጠየቅነው ጥያቄ መለሱልን በርካታ አድማጮች አሉ። መልሱ ያው ማርሴይ ነው አይደል? 1993 ላይ ከፈረንሳይ ሆነ ብቸኛው የሻምፒየንስ ሊግ ዋንጫ ያለው ቡድን ነው። የመለሱልንን አድማጮች ካሸነፈ ሁለተኛው ብቻ ነው የሚሆነው። ሁለተኛው ብቻ ነው። በጣም ትንሽ ነው። ትንሽ ነው። ማርሴይ ለረጅም ዓመታት ነው ይሄንን ታሪክ ተጋራው ብቻውን ይዞ የቆየው እስካሁን ድረስ ማለት ነው። ዳግም በ0942 ጀምሮ 47 የሚጠናቀቅ ስልክ ነው ይህንን የመለሰልን አድማጫችን። ሀብታሙ አሰፋ፣ ሚኪያስ ንጋቱ፣ ስራፌል ክንድዬ አለን የሚል አድማጫችን ደግሞ በ0940 ጀምሮ 33 የሚጠናቀቅ ስልክ፣ እንዲሁም ደግሞ አምባቸው በ0923 ጀምሮ 11 የሚጠናቀቅ ስልክ። እነዚህ አድማጮች ይህንን የመለሱ ናቸው። ደግሞ ዳግም ሀብታሙ አሰፋ፣ ሚኪያስ ንጋቱ፣ ስራፌል ክንድዬ አለንና አምባቸው የሚሉ አድማጮቻችን ናቸው። ስለዚህ ቀደም ሲል የመለሱት መላሾችና አሁን የመለሱት መላሾች ደግሞ ትኬቶቹን መውሰድ የምትችሉት እዚህ ካሳንቺስ የሚገኘው አራዳ ኤፍኤም ቢሮ ብሉም ታወር ህንጻ 4ኛ ፎቅ ላይ በመምጣት ከ7 ሰዓት እስከ 11 ሰዓት ባሉት ሰዓታቶች የመጣችሁ እንግዲህ የመግቢያ ትኬቱን መውሰድ ትችላላችሁ። ካሳንቺስ ብሉም ታወር ህንጻ ነው 4ኛ ፎቅ ላይ
የሚመች ይመስለኛል ወይም ለምልክት ማይጠፋ ይመስለኛል። እነዚህ አድማጮች እንግዲህ የመጣችሁ ትኬታችሁን መውሰድ የምትችሉ ይሆናል ማለት ነው። አድማጮቻችን ለዛሬ የነበረን ቆይታ ይሄንን ይመስላል። አጋራችን ነው እስካሁን ድረስ የቆየው ደግሞ ፔፕሲ ነው። እንደምናውቀው ፔፕሲ ሙዚቃና ምግብ ባለበት አይጠፋም። ከሻምፒየንስ ሊግ ስፖንሰሮችም አንዱ ነው። መዝናናት መጫወት ባለበት ሁሉ የማይጠፋው ፔፕሲ አሁን ደግሞ በፔፕሲ ሜዳ ከች ብሏል። ፔፕሲ ሜዳ የኳስና የሙዚቃ ድግስ ቅዳሜ ግንቦት 23 ቀን በሚሊኒየም አዳራሽ አሉ የተባሉ ሬስቶራንቶች የሚያዘጋጇቸው ጣፋጭ ምግቦችና መጠጦች የሚቀርቡበት ቅልጥ ያለ ድግስ ነው። የኢንተርና ፔስትሪ ሻምፒየንስ ሊግ የፍጻሜ ጨዋታም እዛው ሙኒክ ከማየት በማይተናነስ ሁኔታ ፔፕሲ በሚሊኒየም አዳራሽ የገነባ ባለው ዘናጭ አምፊ ቲያትር ዘና ብለን እናያለን። መግቢያው 500 ብር ነው። በር ላይ ከገዛችሁ 700 ብር ራትን የሚያጠቃልል የቪአይፒ ቲኬት ደግሞ በ5000 ብር ብቻ ማግኘት ትችላላችሁ። ቲኬቶቹ ቴሌብር ላይ ይገኛሉ። መብላት መጠጣት መዝናናት ብቻ ግንቦት 23 ከ10 ሰዓት ጀምሮ በፔፕሲ ሜዳ አይቀርም ይላል አጋራችን። በነገራችን ላይ አንድ የረሳነው ነገር አድማጮቻችን ወደዚህ ሲመጡ ራሳቸውን የሚገልጽ ነገር ይዘው እንዲመጡ እንገልጻለን። ማንነታቸውን የሚገልጽ ነገር ይዘው እንዲመጡ ነው የምንጠይቀው። የነበረን ቆይታ ይሄንን ይመስል ነበር። ሌሎች ፕሮግራሞች ደግሞ ከአራዳ ኤፍኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።